እዚህ ደቡብ ላይ ሁምቦ የምትባል ሁምቦ ታውቃታለህ? ሁምቦ እንደውም የሰሜን ሰዎች በብዛት አሉ። በጣም በሰሜን ሰው በጣም አብዛኛውን እዛ አለ። እና ስለዚህ እዛ ነው ተወልጄ ያደርኩት። ያ ቤተሰቦቼ እንደማንኛውም በግብርናም እንደገና በንግድም ሁለቱንም አባቴ በተለይ በሁለቱም ነው ያሳደገን። በዛች ምድር ላይ ነው የልጅነት ጊዜን ያሳለፍኩት። በጣም ያው ምንም ያው ከንግድ ጋርም በተያዘ መልኩም እንቅስቃሴ ያለው አባት ስለነበረ ከእርሻው ባሻገር እኔም ደግሞ በልጅነቴም ትምህርት እንደማንኛውም ከልጅነት ጀምሮ የተማርኩ ግን ከምንም ከማንም ከትንሽ ነገር ጀምሮ ገበያ ላይ በቆሎ ከመጥበስ ጀምሮ እንቁላል በቃ ምንም እያንዳንዷን በቃ ሙዙን በልጅነቴ እያንዳንዷ ነገር ላይ በኋላ ላይ ደግሞ ልብስ ዘወኝ ቦንዳ ድረስ ወደ መነገድ እስኪደርስ ድረስ በጣም ዘንባሌ ትምህርቱንም በትምህርት ቤት በርግጥ ጎበዝ ተማሪ ነበርኩኝ ብዬ አስባለሁና ትምህርቴንም እስኪሸረሽ ድረስ የንግዱ ነገር ወደዛ ተሰበ ነበር። ጎን ለጎን አብሮኝ በጣም ሄድ ነበረ። ከልጅነቴ በቃ ማናቸውም ነገሮች ላይ ንቁ ተሳታፊ ነበርኩ። በቤተሰብ መካከልም ደግሞ ለቤተሰብ በጣም ጥሩ ታላላቆች ትንሽ የመታዘዝ ማንነት በሌላቸው መካከል ግን በደም ለቤተሰብ በመታዘዝ ህይወት ውስጥ ነው ያደግኩት። ቤተሰቦች የምን እምነት ተከታዮች ነበሩ? በልጅ እንግዲህ እኔ ሳቅ እናቴም አባቴም ኦርቶዶክስ ናቸው፣ ኦርቶዶክስ ተከታይ ናቸው። በኋላ ላይ ግን ቅርብ ጊዜ እንዲሁም በኋላ ላይ ስሰማ አስቀድሞ አባቴ ጌታን አግኝቶ እንደነበረ ሰምቻለሁ። ለምን ሁለት መሬት ስላለ ሁለተኛ ሚስት እናቴን ሲያገባ ከቤተ ያው ያን ጌታን የተከተለበትን ነገር ትቶ ወደ ኦርቶዶክስ እምነት ተመልሰው መሰረትም ስላልነበረው በዛ ነው። እኔ ሳቅ ግን እኔም በዛ ኦርቶዶክስ ውስጥ ነው ያደግኩ። እንዲሁም እዛው ቦጠበላ ጊዮርጊስ በሚባል ቤተክርስቲያን ውስጥ ከልጅነት ጀምሮ ዘማሪ ነበርኩኝ። በዝማሬ እዛ አካባቢ ግን ያየሁት ነው ምንድነው በብዛት እንትኖች ይበዛሉ። ይሄ ሰባተኛ ቀን አድቬንቲስቶች ይበዛሉ። አድቬንቲስቶችም ሐዋርያትም አሉ። ስወጣ ግን እኔ በጣም ቀድሜ ስለወጣሁኝ እዛ ከወንጌል አማኞች ጋር ያለ ነገር ዝርዝር ውስጥ ሳልገባ ነው የወጣሁት። በጣም የወጣሁበት ጊዜ ቀድሞ ስለሆነ አብዛኛውን ከኦርቶዶክስ ጋር ባለ ህብረት በየንግሱ በየምኑ በልጅነት ዘመን እየተንቀሳቀስኩን ዥንጉርጉር ነገር ለብሰን በንግስ ላይ ሄደን መዘመር፣ ፕሮግራሞች ላይ መዘመር፣ እንደዚህ አይነት ነገሮች እዛ ውስጥ የበለጠ አጥብቄ የማሳለፍ ህይወት ነበረኝ። ከወጣም በኋላ በሱን የቀጠልኩ ግን እዛ ያለው እድገት መንፈሳዊ ነገሬ እንደ ኦርቶዶክስ ቤተክርስቲያን ተከታይ በደንብ ቤተክርስቲያን ውስጥ አባቴን ተከትዬ እዛ ውስጥ አድጌ ተሳታፊ ነበርኩኝ። ታናሽ ወንድሜ በዛው እኔን የተከተለው። አባቴ የአቦ የሚባለው ማህበር በደንብ በየወሩ በየዞሩ ጽዋ የሚጠጣበት ውስጥ በደንብ ተሳታፊ ነበር። በጣም በየድግሱ አንዳንድ ጊዜ ከአባቴ ጋር ጓደኞቹ ጋር እንደዛ ዞር ሲደርሰው አብሬው ሄድ ነበረ። እናቴም እሱን ተከተል ምንም ያው ማህበሩን ከማውጣት ከምንም ሳም ያው ኦርቶዶክስ ሆና በዛው ነው የኖረችው። እኔ በኋላ ላይ ደግሞ ሁሉንም እግዚአብሔር ምርኮ አድርጎ ሰጥቶኝ። ግን በዚህ ጋር አሁን ስምህ ራሱ አመሉ ጌታ ነውና ምክንያት ያለው ይመስላል። ምክንያቱም ዝም ብሎ በአጋጣሚ ወጣ ስም አይመስልም። የአባትህ ስም ጌታ ነውና ጌታ የሚባል ብዙ ጊዜ ሰምተናል። ጌታው ምናምን ነበር እና ይሄ ከዚህ ጋር የምታውቀው ነገር አለ? ታሪክ እኔ የተለየ ታሪክ እንዲሁ የለም። እንዲሁ በአንዳንድ አካባቢ ላይ ከተለመደ ወይም
ከሆነ ነገር ተነስቶ እንጂ ብዙ ትርጉም መነሻ አድርጎ ያለ አይመስለኝም። በጣም ጸባይ ያለ ሰው ትመስላለህ። አመሉ ጌታ ተብሎ ይሄ ጸባይኛ ልጅ ነው በጣም ጥሩ ልጅ ነው ምናምን ተብሎ የወጣ ይመስላል። ግን አንዳንዶቹ እንዲሁም አመሉ ጌታ ስለምን ጌታን ካገኘ ባለ አባቱን ስም ቀይሮ ይላሉ ቀይር ይላሉ ይመስላል። እንደዛ ወይም ሙሉ ጌታ ይመስላቸዋል እና አንድ ላይ ደግሞ አመሉ ጌታ ብሎ ያነባሉ። ግን አባቴ ከመጀመሪያው እንደዛ ነው ስሙ። ግን አንዳንዴ ያ ስም ይሰማል በተለያየ ቦታ እንደዚህ አይነት ስም ይሰማል። ወይ ከታዋቂ ሰው ተነስቶ ነው የሚያወጡት። ብዙ የተለየ ትርጉም የለው። ኦኬ። ከዛ ለምንድን ነው የወጣው? ከዛ ተሰደነው ወይስ ንግድ ጀምረሃል? ገንዘብ ማግኘት ጀምረሃል? የቤቱ መካከለኛ ልጅ ነህ አይደል? መካከለኛ ነኝ። እና ብር ካለ ለምን ወጣ? እንግዲህ ቤተሰቦቼ እኔን ለማስተማር ለማኖር ችግር የለባቸው። ራሴን ደግሞ በጣም ራሴን የሚያስችል አይነት ሃይስኩልም ገብቼ ገንዘብ ማጣበት ጊዜ አልነበረም። ግን እንዲሁ እግዚአብሔር ለበጎ ቀይሮት ነው እንጂ አሁን በኋላ ላይ ሲገባኝ እንዲሁ እንደ አካዳሚ ትምህርትም ከ1 እስከ 3 እየወጣው ምናምን የመጣው ጥሩ መሰረት ያለኝ ብዙዎችም ተስፋ የሚያደርጉኝ ነበርኩኝ። አንዳንድ ሰው ትምህርት ላይ ምንም አልገባ ስለው ተስፋ ይቆርጥና ወይ ወደሆነ ነገር ይሄዳል፣ አቋርጦ ወደ ንግድ ይገባል፣ ወይም አቋርጦ ከሆነ 10ኛ ክፍል 8ኛ 9ኛ ወደ ሚሊተሪ ቤት ይገባል፣ ወይም ሌላ ሀገር ጠፍቶ የሆነ ነገር ይሰራል እና ሲያይ ትምህርቱ ላይ ያለውን ውጤት እዛ ላይ ቢደርስም ዩኒቨርሲቲ የሚያስገባው ነገር ላይኖር እንደሚችል ወይም ምንም ቲቲአይ እንኳን የሚያስገባው አይነት አቅጣጫ ከሌለው እንደዛም ይወስናል። እኔ ግን እንደዛ አይደለም። እየሰራውም ጥሩ ትምህርት ላይ ጥሩ ነገር ነበረኝ። ግን ድንገት በማላውቀው ሁኔታ በኋላ ነው ትምህርቴን የጨረስኩኝ 10ኛ ክፍል ላይ ያለው ኬሚስትሪ ደብተር ከአንድ ተስፋ የሚባል አለ ስሙ እንዳንተ ነው አንድ ጓደኛዬ እሱ ጋር ለማጥናት ከሱ ጋር 1-2 ቀን አሳልፌ አርብ ከሰዓት በኋላ ቅዳሜን እሁድ እዛ አጥንቼ እሁድ ከሰዓት ለመመለስ ብዬ ራቅ ይላል ወደሱ ለመሄድ ኬሚስትሪ ደብተር ጀርባዬ ላይ አድርጌ እየሄድኩ አስተዳደር ግቢ ማቃቸው 10ኛ ክፍል 11ኛ ክፍል 9ኛ ክፍልም ተማሪዎች የሰፈር ልጆች ማቃቸው አንዳንድ የቅርብ ጓደኞቼ የሆኑ ግን ትላልቆች ናቸው። እነሱን አንድ ግቢ ውስጥ አጥር ግቢ ውስጥ ተሰብስበዋል። እንዲሁም መሄድ የሌለብኝ መንገድ ነው ተሳስቼ እንዲሁ ሄድኩት። ግን ለኔ አቋራጭ የሆነ መንገድም አይደለም። ለምን በዛ መንገድ እንደሄድኩ አላውቅምና በሱ መንገድ ሳይ ተሰብስቦ ቆመዋል። ተጠግቼ ስጠይቃቸው ምንድናችሁ ወዴት ምን ልትሆኑ ስል አይ በቃኛ ወታደር ቤት ልንሄድ ነው እንኳን አገኘነው እንኳን በዚህ አጋጣሚ ቻው በቃ ልንሄድ ነው ጨርሰን ሜዲካል ወስደን የትምህርት ማስረጃ አቅርበን ተመልምለን ሁሉ ነገር ጨርሰን ልንሄድ ነው። እንዲሁም ለቤተሰቦቻችን ንገርልን። አንዳንዶች አልነገርናቸውም ንገርልኝ። አንዳንዶችም በቃ ቻው እንግዲህ አሉኝ። ከዛ ሽቦ አጥር ግቢ ነበረ የሳቁ ገባው ነኝ ገብቼ ከነሱ ጋር ማውራት ጀመርኩ። ለካስ የወታደራዊ ከምሳሪያት መቶ አለቃ ምልመላውን 1 ሳምንት 2 ሳምንት ተቀምጦ ጨርሶ ምን አድርገው ሁሉ ነገር ማስረጃቸውን ሰብስቦ ሕክምናም ያለፉትን በቁመታቸውን ኪሎአቸውን ያለፉትን ለወታደር መደበኛ ወታደር ላይ ብቁ ናቸው ያላቸውን ጨርሶ ከዛ ከመናኸሪያ ባስ ተከራይቶ ሊመጣ ነው ሄደው እሱ የሚገርም ነው ተከራይቶ ሄዷልና ከዛ ቆሜ እየተጫወትኩ እያለሁ እኔም እሄዳለሁ አልኩ። ፈለከንት አንዱ ካፌ ወጣ። እንደ ቀልድ መስሎኛል ዝም ብሎ ኳስ ሜዳ ሄዳለሁ እንደማለት መስሎኛል። እና የዛን ጊዜ እንጃ 15 ዓመት መሙላቴ እርግጠኛ አይደለም። ትንሽ ነኝ፣ እድሜ አይፈቅድም፣ ኪሎ አይፈቅድም፣ ቁመቴ አይፈቅድም፣ ሁሉ ነገር አይፈቅድም። ለሚሊተሪ ልገባ አልችልም። ግን እሄዳለሁ እኔም ያልኩትን መዋጥ አቃተኝ። ከዛ አንተማ ገና ነህ፣ እድሜም ገና ኪሎም ገና ነው፣ ደግሞ አልቋል። እኛ ከትምህርት ቤት
ክሊራንስ አውጥተን ሜዲካል ተወዳልፈን ሜዲካል ውጤት ይዘን ሁሉ ነገር ገብቶ ተመልምለን ቁመታችን ክሊዋችን ተመለክቶ አልፈን እንደዚህ አይደለም ብሎ እየሳቁ ጠበቁ። እዛ እያወራን እያለን ባስ መጣ። ባሱ ስመጣ ጠርቶ ዝግጁ አድርጓቸው ስለቀመጠ ስምም አልጠራም። ባሱን አስተጥግቶ ግቡ አለ። እኔም ገባሁ። ዝም ብለህ ገባህ? ስለዚህ ፈልገህ ነው የገባው አንተ? ገባሁ። ምን እንዳስገባኝ እግዚአብሔር ያስገባኝ፣ ጂኒ ሊያጠፋኝ ያስገባኝ፣ ስሜት ያስገባኝ፣ ልጅነት ያስገባኝ አለቅ ገባሁ። ራሴም ሁለተኛ ቀን ላይ ጦላ የሚባል ወታደራዊ ማሰልጠኛ አገኘ። በየመንገዱ ይጠራል ስም ዝርዝር፣ ስሜ እዛ ውስጥ የለም። ሰውየው ራሱ እንዴት እንዳላስተዋለ አላውቅም። ዝም ይላል። ዝም ብሎ ይጠራል። ግን ቢያንስ እዛ ጋር ሳምንት ሙሉ አብሯቸው የቆዩ ሰዎች መካከል አንድ ባስ ሁለት ባስ ነው። እንዴት እንዳለየ አላውቅም። ሁለት ባስ አካባቢ ነው። በኋላ ማሰልጠኛ ከገባው በኋላ እዛም ስሜ ሲጠራ የለም። ግን ማቀው ሰው ተከትዬ አልጋ የሚሰጥበት ቦታ ሄድኩኝ፣ ገባሁ። በዛ መልክ ነው። ግን ከ10 ቀን 15 ቀን በኋላ አንደሬጅ የሆኑ ልጆች ገብተዋል። እድሜያቸው ማይፈቅድ ልጆች ለሚሊተሪ ተመልምሎ መጥቷል ተብሎ ለምድር ጦር ሪፖርት ተደርጎ ምናልባት ለዛ እግረ መንገዳቸውን ይሁን ለዛ ጉዳይ ይሁን በኋላ ጀነራል ኃይለ ሚካኤል ኃይለ ማርያም ዲ የሚባሉ ናቸው። እኔ ጀነራልም እንደዛ ደረጃ ኮሎኔል ማይቻለቅ በሄሊኮፕተር መጥተው ካለንበት አንድ 7-8 የሚሆን ተጠራ። ይህ ሕያው ምስክር ነው። በእርግጥ በጣም ማከብረው መወደው እንኳን እግዚአብሔር በዛ አሳልፈን ብዬ ማመሰግነው ሙያና ስርዓት ቢኖር ወታደርነት። ግን ሳላቅ ነው የገባሁት። ምኑንም ሳላቅ ነው የገባሁት። ሳልፈልገውም ሳላቆም ነው የገባሁት። እና እንግዲህ ባለፈው ቀድሜ እንዳነሳሁት አንደሬጅ የገቡ ልጆች አሉ ተብለን ቢያንስ ከ10,000 ሰው መካከል 7-8 የምንሆን ከየማዕከሉ ከየብርጌዱ ተጠርተን መጣን። ማዕከል ላይ አዩን። በጣም ማዘውን ጀነራሉ ጸጉራችን እያሹ ልጆቼ በጣም ነው የምናዝነው፣ በስተት ነው የገባችሁት። ስለዚህ እድሜያችሁ ሲፈቅድ ኪሎአችሁ ሲፈቅድ በፈቃዳችሁ ከፈለጋችሁ ወታደራዊ ዓለም ውስጥ መግባት ትችላላችሁ። አሁን ግን በጣም ይቅርታ እንጠይቃለን። ትምህርታችሁን አሁን የምትማሩበት ጊዜ ነው። የመጣችበት ቦታ ላይ ሰው መድበን በጀት መድበን እንድትመለሱ እናደርጋለን አሉ። ግን ያን ጊዜ ስንት ዓመተ ምህረት ነው? ይሄ እንግዲህ 1978 ማለት 78። ኦኬ። አፈሳ ምናምን አልጀመረም ያን? አይ አፈሳማ ብሔራዊ ውትድርና ምናምን አለ። ሁለተኛ ዙር ምናምን ላይ ነው። ኦኬ። ስለዚህ ለአፈሳ እኔ የምደርስበት እድሜ ላይ አይደለም። ኦኬ። አጋጣሚ እና የምደርስበት እድሜ ላይ አይደለም የዛን ጊዜ። ስለዚህ በቃ ተመለሱ አሉ። እኔም ደስ አለኝ። ምንም አቃተኝ። አንድ ሳምንትም 2 ሳምንት መሳሪያ መሸከም አቅም የለኝም፣ መሮጥ አልችልም፣ የወታደራዊ ስልጠና ምንም አቅም የለኝም። ስለዚህ መሄድ ብቻ ነው። ይሄን እድል ካገኘው መሄድ ነው። ወደ ተመልሼ ትምህርትን ለመማር ነው ያለኝ ውሳኔ። በዚህ መሀልም ቤተሰብ የት እንደሄድክም አላወቅም። ያው አንድ ሰው ግን ባስ ውስጥ ሆኜ ያለው የሚያቀኝ ሰው በመስኮት በኩል አይቶኛል። ስለዚህ ነግራቸዋል። አይቶኝ ነበርና ስለዚህ በኋላ ላይ ነግሯቸዋል። ግን እንደዛ ባይሆን ጠፋ ተብሎ የምፈልግበት ነው መሆኑ እንጂ በምንም ሁኔታ ሰው አላየኝ። አንድ ሰው እንደዛ ነው ያየኝ። በኋላ በጣም ደስ አለኝ። ግን በዛ መካከል አንድ ልጅ ብድግ ብሎ ጌታዬ ከኋላ እየሄድን እንድናድግ ፈቀድልናል። በኋላ ሲገባኝ ወታደር ካምፑስ ያደገ ልጅ ነው የሚሆነው። እንደዚህ አይነት ልጆች ተስፈኛ እየተባሉ የሚያድጉ ልጆች አሉ። እነሱ በጣም ወታደራዊ ነገር ያውቃሉ። ጌታ የሚባል ቃል የሚያውቁ እነሱ። ይሄ ወላጆቻቸው የሞቱባቸው ወይም እዛው ካምፑ ያለበት ሰፈር አካባቢ
በጣም ችግረኛው ልጆች ይገቡና ውስጥ ለወታደር እየተላላኩ ወታደሩ ትምህርት ቤት እያስተማሯቸው ምግብ ቤት ከወታደር ጋር እየበሉ እዛው እየተላላኩላቸው የሚያድጉዋል። ስለዚህ ተስፈኛ ነው የሚባሉት እነሱ። ተስፈኛ ማለት አሁን በድጋፍ እንደሚያድጉ አይነት ተስፋ፣ ይሄ ያው ተስፋ እንደምንለው ተስፈኛ ነው የሚባሉት። እነሱ ግን በቃ ለምን በ10 ዓመት 11 12 ዓመት ካምፑስ ስለሚያድግ ሁሉ ነገር አካሄዱ፣ ንግግሩ፣ ምኑ ወታደራዊ እና ጌታዬ ከኋላ እየሄድን እንድናድግ ፈቀደላሉ። እሳቸው እናንተ ስሉኝ እኛም አሉ። እኔ አላልኩም፣ ግን ያቺ ይሉኝታውን መጣችብኝ። ዝም ብዬ ቀረው። በቃ መሳሪያ እንዳይሸከሙ እንዳይሮጡ ከኋላ እየሄዱ ቲዮሪውን ይማሩ ከኋላ ይሁኑ ብሎ ትእዛዝ ተሰጠ። በዛ ነው የምንችለውን ነገር ተራራ ሲወጡ ላይ ትልልቆቹ አቅም ያላቸው ተራራ ወጥተው እስኪመጡ ድረስ እኔ ጥላ ስር ታች እቀመጣለሁ። በቃ አልችልም። በጣም ከፍተኛ ተራራዎች ምናምን አሉ። ያው እንደዛ አቅም አልነበረኝ። በዛ መልኩ ነው ውትድርና ውስጥ ያሳለፍኩኝ። ከዛ ተመርቄ ወደ ጅጅጋ ተመደብኩ። በዛ ውስጥ ነው እንግዲህ ወታደር ያለም ውስጥ። ይሄ ቦታ ማለት ስትመረቅ ነው ወይስ በኋላ ቆይቶ ነው? ትንሽ አድጋ ይመስላል። ይሄማ በጣም ከቆየ በኋላ ነው። ይሄማ ሻምበል ማዕረግ ላይ ሆኜ ነው። ስለዚህ ተራ ወታደር። ከዛ በኋላ ካዴት እግዚአብሔር ረድቶ አካዳሚ ትምህርቴንም ቀጠልኩኝ። ማታ ላይ መማር ጀመርኩ። ትምህርቴን ቀጠልኩ። በሄድኩበት ጥሩ እድል ሰጠኝ እግዚአብሔር። ትምህርት መማርበት እድል ቦታዎችን አመቻችልኝ። ትምህርቴን እየተማርኩ በኋላ ላይ ደግሞ ትምህርቴን ስማርም ደግሞ ለእጩ መኮንነት ተፈትኜ እንዳልፍ እድል ሰጡኝ አለቆቼ። አይፈቀድም ነበር ራሱ 2 ዓመት ሳያገለግሉ ሰጡኝ። በዛ ሁርሶ የእጩ መኮንን ማሰልጠኛ ማዕከል ላይ 52ኛ ኮርስ የሚባል 52ኛ ኮርስ እሱ ጋር ነው እንግዲህ ይሄ ምክትል መቶ አለቃ የነበርኩበት ጊዜ ቢያንስ ለዛኛው ከገባው የተወሰነ ዓመት በፊት በኋላ ቢሆንም ተቀራራቢ ነው። ይሄ ምክትል መቶ አለቃ ነው። ከዚህ እኮ በጣም ያን ይሄ ቅርብ ጊዜ ነው። ይሄ አስመራ ምክትል መቶ አለቃ ሆኜ የነበርኩበት ጊዜ ነው ውስጥ ያለው። ከዛ እንደወጣ ወደ ጦር ሜዳ ምናምን አልተላክም? አይ ከካዲት በኋላ ከወጣ በኋላ ጅጅጋ ነበርኩ። ጅጅጋ አንደኛ መድፈኛ ብርጌድ የሚባል እዛ ሆኜ ቢሮ ጸሐፊ ሆኜ ነው ትምህርቴን የተማርኩ የሰራሁት። ከዛ ካዲት ገባው። ካዲት ከጨረስኩ በኋላ ወደ አስመራ ነው የተመደብኩኝ። ጅጅጋ ጀነራል ዋሲሁን የነበሩበት ጅጅጋ ላይ የዛን ጊዜ መድፈኛ እነሱ ቀድመዋል። ቀድሞ የነበሩበት ናቸው። እኔ በነበርኩበት ጊዜ በኋላ ላይ ኮሎኔል ገጨኝ የሚባል ጀነራል አልሆነም፣ ሌላም በኋላ ላይ ጀነራል የሆኑ አለቃ ነበሩ ጅጅጋ የነበርኩ ጊዜ። ከዛ በኋላ ግን አስመራ ነው ያሳለፍኩኝ። አስመራም ቢሆን ከግንባርም ነበርኩኝ እና ብዙ በጣም ከባባድ ነገሮች ሳልፍ ያለው ባልልም ደግሞ በኋላ ላይ ሎጂስቲክ ነበርኩኝ። በሎጂስቲክ ነበርኩኝ። ከሎጂስቲክ ደግሞ ስታፍ ኮሌጅ ገብቼ በሎጂስቲክ ሰፕላይ ላይ ደግሞ የመማር እድል አግኝቼ ነበር። በእንደዚህ አይነት መልኩ ነው አስመራ ሙሉ መቶ አለቃ እስኪሆን ድረስ አስመራ ነበርኩኝ። ኦኬ። አስመራ በነበር ጊዜ ማለት እዚህ ላይ አሁን ከብዙ ሞታ መለጥኩ ብለሃልና ከዛ ውስጥ ነግረን ነገር ይኖራል ብዬ አስባለሁ። ምክንያቱም የወታደር ህይወት ብዙ ውጣ ውረድ አለው። አንዳንዱን ለመስማት ይከብዳል። አሁን ሐዋርያው ንጉሴ ሮባ በጣም የሚገርም ታሪክ ነው የነገረና የወታደር የሚያልፍበት። በእርግጥ አንተ ወደ መኮንነት ደርሰሃል። እስቲ የምትነግረን ነገር ካለ? እንግዲህ ያው እኔ በሁለት መንገድ በደርግ ጊዜም 6 ዓመት ሰርቻለሁ። በኢህአዴግ ደግሞ ተመልሼ 10 ዓመት ሰርቻለሁ። ኦኬ። አልተባረርክም? ተመልሼ በሙያ ገባው። ገብቼ ለአገልግሎት ነው የወጣው ስወጣ እና ግን በተለይ እኔ እንደ ከባድ ነገሮች የገጠሙኝ ብዙ እዛው መጽሐፍ ላይ ከብዙ ሞት አዳነኝ ስል ስጋዊ ሞትም ሁለተኛ ደግሞ ከዘላለም ሞትም እንዳዳነኝ ሁለቱንም ነገር ነው ያዘው። ግን
በጣም እንደዚህ ሞት የሚባለው ነገር አጠገቤ እየደረሰ ሊጨብጠኝ ስል እየተላለፍን ያለፍንባቸው ብዙ ነገሮች አሉ። ብዙ ናቸው። አንዱን እንኳን ባስታውስ 1983 ላይ ልክ እዚህም ወደዚህም ኢህአዴግ ሲገባ ወደ አዲስ አበባ አቅጣጫ በዛም ደግሞ ወደ አስመራ ሻዕቢያ የሚገባበት እድል ነው የነበረው። አንተ አስመራ ነበርክ? አስመራ ነበርኩና ጌታንም አላገኘም? አይደለሁም፣ በጌታ አይደለሁም። ድንገት ነገሮች የሚበላሹበት ጊዜ ነበር። ያውም እንዲሁም ጌታን ማግኘት ብቻ ሳይሆን እዛ ሚሊቴሪ ቤት ውስጥ የሰፓ አባሉኝ ቀይ ደብተር ሁሉ ደረጃ ደርሻለሁ። አረንጓዴውን አልፌ ቀይ ደብተር ሁሉ ይዣለሁ። ፖለቲካው ላይ በጣም ተሳታፊ ነበርኩ። ወታደራዊ ኮሚሳሪያት ነው የሚባል? አይ እንደ ማንኛውም ሰፓ አባል ይሆናሉ ማለት ወታደር ሆኖ ፍላጎት ይጠይቃል እና ወታደር ሆኖ የፓርቲ አባል መሆን ይፈቀድ ነበር? አዎ ወታደር ሆኖ ፓርቲ አባል እስከ ማዕከላዊ ኮሚቴ ድረስ ይደርሳሉ፣ እስከ ፖሊት ቢሮ ድረስ ይደርሳሉ። አንዳንድ ጀነራሎች የማዕከላዊ ኮሚቴ አባል ናቸው፣ ጦር አዛዥ ሆነው እና በተለይ በፖለቲካ ስራ የሚሰሩት አብዛኛውን ግዴታም አለባቸው። እኔ ሎጂስቲክ ሆኜ ነው የኖርኩት፣ ግን ፖለቲካ ስራ የሚሰሩት እንደዛ ናቸው። እንደውም ጦሩ የሚያሽከረክሩት እነሱ ናቸው በብዛት። አዎ ደህንነትና እነሱ ናቸው። ስለዚህ እኔ ከገባው በኋላ በጣም በተለይ መኮንን ከሆንኩ በኋላ ስለወደድኩት በጣም ጠንቃቃና ውጤታማ ወታደር ሆኜ ጀነራል ለመሆን ነው ህልም ያለኝ። ስለዚህ ማንኛውም ነገር ደህንነቱንም ቢሆን ፖለቲካውም ቢሆን ተሳታፊ ለመሆን በቃ ራሴን ያዘጋጀሁት። በጣም ስነ ስርዓት ያለኝ ሰው ሆኜ ፖለቲካ የሚፈልገውም ደህንነት የሚፈልገውም አስተዳደር የሚፈልገውን ነገር ተከትዬ ለመሄድ ካለኝ ዝግጅነት የተነሳ ነው ወደዛ ደረጃ የደረስኩ። ስለዚህ በጌታ አልነበርኩም፣ ግን የፈራ እግዚአብሔር የኦርቶዶክስ አይነት ነገር አለ። ቀይ ደብተሩኝ የሰፋ ባል ቀይ ደብተር ስታገኝ ያው ሃይማኖተኛ መሆን አይፈቀድም። አዎ፣ ግን ሄደን በጨለማ እንሳለማለን። ጨለማ እንሳለም ስመሽ ሚካኤል ምናምን ገብርኤልን አለን እንላለን። ይቅር በለኝ። አዎ አለን፣ ደብተሯን ቤት አስቀምጠን አለን እንላለን። ግን እሱ ህይወት ምን ይመስላል አሁን ዛሬ ላይ ሆነ ሳይሆን ያኔ አሁን እንደዚህ አይነት ነገር ሲመጣ በእርግጥ አንተ ያው ማታ እየሄድክ የምትል ከሆነ የሆነ ጊልቲ ኮንሽንስ አለው። ግን እንደው ምን ይመስላል ሃይማኖት እግዚአብሔር የለም ብሎ ማለት ራሱ የደፈሩ ሰዎች ያጠገባሉ እና እንዴት ታየዋለህ? በደንብ አሉ እንጂ ካድሬዎች የሚያስተምሩ በደንብ አድርጎ የሚያስተምሩ አሉ። ምን ደብር ውስጥ ግን በልጅነት ፈራህ እግዚአብሔር ስላለ ቢያንስ ቤተክርስቲያን ውስጥ ስላደግኩኝ ያን እንዲሁ እነሱ የሚሉትን መልሰህ እንደ ገደል ለማምቱ ልታጋባ ወይም ልታስጋባ ልል ይችል ይሆናል። ግን ማላንበትም ነው ማወራው። የግድ ቀጥታ እንደ ካድሬዎች ሪዮት ዓለሙን የፕሮፓጋንዳ ሰራተኛ ባንሆንም ግን ስብሰባዎች ላይ ስንነሳ ያን ቦይ ተከትሎ የመሄድ ነገር አለ። ያን ካልተከተለ ማንም ሰው አባልም መሆን አይችልም። ቀይ ደብተሩን ይዞ መቀጠል አይችልም። ደግሞ ቀይ ደብተሯን ያን ጊዜ ደግሞ አንዳንዴ ደግሞ ሆቴል ስትገባም በተለያየ መልኩ አታስፈትሽም። ደብተሯ ነው የምታሳየው፣ እንደ ክብር ምልክት ናት። ልጅነትም ወጣትነትም ስላለ የሆነ ነገር ሆነ ተሽለ መገኘት ምናምን መያዙ እንጂ ዓላማውን ራሱ ዝርዝር አታውቀውም። በቃ የሆነ ነገር የወጣትነት ነገር ተሽሎ ለመገኘት የሆነ ነገር ለመያዝ ካለ እሳቤም ጭምር ነው እንጂ በጥልቀት እውቀቱ ኖሮ ካለ እውነት ጋር የተያዘ ነገር አይደለም። ደግሞ እንደዚህ አይነት ገና አፍላ ወጣቶችን ደግሞ መጠቀም ይፈልጋሉ። ስለዚህ በዓላማ ደግሞ ማሳደግ ስለሚፈልጉ ነው። ግን እንደ ሃይማኖት ሲታሰብ ግን ለጥሩ እንትን አይሰጥም፣ ጥሩ አይሰጥም። በጣም ገብቷቸው የሚቃወሙ አሉ። ግን የዛን ያህል ድፍረቱ አልነበረኝም። እኔ የራሱ የፖለቲካውም ሰራተኛም እዛ ውስጥም ስላልሆንኩ ድፍረቱ የለኝም። በዛ መልክ ነው ያለፍኩት። አሁን ቅድም ባነሳው ከሞት ጋር በተያዙ ብዙ ነገሮች አሉ። ግን በጣም አንዱን እንኳን ዝም ብዬ በጠቅስ እኔ 1982 መጨረሻ ላይ ወደ አዲስ አበባ ለትምህርት ከአስመራ መጥቼ ነበር። ስታፍ ኮሌጅ የሚባል ትምህርት ቤት ነበር ቤላ ላይና እሱ ጋር ትምህርት ላይ ያለው ያው እንደማንኛውም ወጣት አንድ ሴት ልጅ ወድጄ ነበርና ኦኬ ከውጪ ማለት ነው ሲቪል ቤት ልጅ ወድጄ
እንዲሁ ዝም በየሻይ ቤቱ ምናምን ዞር ነበረ እና በዛ ፍቅር ላይ ያለው ነው ተመልሼ ወደ አስመራ ሄድኩት። ተመልሼ ወደ አስመራ ሄድኩኝ። እንደ ሰው እንግዲህ እንደዛ አይነት ግንጫ የሆነ ህብረት ኖሮ ጓደኝነት ነበረኝ እና ልክ አስመራ ተመልሼ 1 ወር በኋላ ነገሮች ተበላሹ። ከአስመራ በከረን በኩል ወጣን። መንገድ ላይ ብዙ የሞት ድግሶች ነበሩና በገዛ ወታደር ሰው ሁሉ ጤነኛ ያልሆነበት ጊዜ ነበር። ለመገደል የተዘጋጀባቸው ሁኔታዎች፣ ለሞት የተዘጋጁባቸው ነገሮች ነበሩ። ግን ከዛ ጋር የተያዘ አንዷን እንኳን ብዙም ባነሳ ከሰዓት አንጻር ስለማይበቃ ባሪንቱ የሚባል ቦታ ከደረስን በኋላ ተቆረጥን። በሻዕቢያ ተቆረጥን። ያኔ ቆረጣ የሚባል በደንብ ይታወቃል። ማለት ዝም ብሎ ወደ ሱዳን መሄድ ነበረ ጉዞ በኮምቦይ የራሳችን ያዝነው መኪና ይዘን ኮምቦይ ሽሽት ላይ ነበራችሁ? ሽሽት ላይ ነው። እነሱም ደግሞ ምንም በቃ እንዲሸሹ ነው፣ ሌላ ምንም የሚተናኮልበት ነገር አልነበረም። ግን በመሃል የተፈጠሩ ነገሮች ምን እንደሆኑ እኛ አናቅም። ተኩስ ከሩቅ ይሰማ ነበር ለካ እና ብዙዎች እዛ አካባቢ ግጭቶች ነበሩ። ብዙ ሰዎች ሞተዋል። እና ማለት ኮሎኔል መንግስቱ ከሸሹ በኋላ ነው። ከዛ እነ ጀነራል ሁሴን ደግሞ መንግስቱ ኃይለማርያም በ1983 ግንቦት 13 መንግስቱ ኃይለማርያም ወደ ሐራሬ ሲሸሽ በ15 ነው ሰው በቃ ሰራዊት የተፈረከረከው። እንዲሁም በ15 ወደ አስመራ ሰራዊቱ በቃ ትቶ ግንባሩን ሸሽቶ ሲመጣ በጣም የተቆጣ ሰራዊት ስለነበረ በጀነራል ሁሴን ትእዛዝ እስቲ በጣም ትዕግስተኛ የሆኑ መኮንኖች ጀነራል ሁሴን አሁን ቅርብ ጊዜ ነው የሞቱት። ሁለተኛ ቤታዊ ሰራዊት ዋና አዛዥ ነበሩ እና እስቲ ከዘመቻ አንድ ሰው ከሎጂስቲክ አንድ ሰው ሄዶ የተረጋጋት ሰራዊትን ማረጋጋትና ሳይጋጭ በጥበብና በፍቅር ታግሶ ውሃ እያረጉ የሚያረጋጉ መኮንኖችን ምረጡልን ተብሎ ከሎጂስቲክ እኔ ተመርጬ በጀነራል ሁሴን የተፈረመ ደብዳቤ አንድ ሻለቃ ነገደ የሚባል ከዘመቻ ሁለታችንም ሰራዊቱ ወደ ከተማ እንዳይገባ ከተማ ዳር ላይ በ13 ላይ መንግስቱ እንደሄደ ሲያስብ ሰራዊቱ ከደቀማሪ ከአቅጣጫ ተንዶ ገንፍሎ መጣ ወደ ከተማ ተስፋ ቆርጦ። ስለዚህ ከተማ ከገባ በጣም ከባድ ነው። ስለዚህ ከተማ ዳር ላይ ቢያንስ 5 ኪሎ ሜትር ርቆ ውሃ እንደገና ቀለብ አዘጋጅተን በፍቅር ውሃ እንዲጠጡ እንዲታጠቡ ምግብ እንዲበሉ ለማረጋጋት ሄድን አውቃለሁ። በዛ እና አስታውሳለሁ አንዳንዶቹ ሊተኩሱ ይፈልጋሉ ዞር በሉ ብሎ፣ ግን በቃ እየታገስን ነው 14ን ያሳለፍነው። 14 ሌሊት ላይ እነሱን እያረጋጋን ትእዛዝ ለኔም ጭምር ደብዳቤ በግል የደረሰኝ የጀነራል ሁሴን ጽሁፍ የደረሰኝ በ14 ጠዋት ነው። 14ኛ እዛ ውለን 14 ሌሊት ላይ ያረጋግተን ወደ ከተማ ስንመለስ 15 ላይ ሄደዋል። 15 እዛው ቀዳሚም 15 ውለናል። 16 ላይ ሄሊኮፕተር አስነስተው እነ ጀነራል ደግሞ ወዴት እንደሚሄዱ ወደ የመን ሄዱት። በኋላ ሄደዋል ሲባል የባሰ ተፈረከረከ። በ16 ጠዋት ላይ ከአስመራን የወጣ ነውና በጣም ከባድ ነው። በረጅም መንገድ ነው። ከከረን መስመር በዛ ቁርዳት አለ፣ ባሪንቱ፣ ተሰነ፣ ተላት አሸር ያን አልፎ ነው ሱዳን የሚገባው። ረጅም መንገድ ነው። 2 ቀን ምናምን መንገድ ላይ 3 ቀን ይታደራል። ኮምቦይ ስለሆነ ደግሞ አንድ መንገድ ናት። ፈንጂ አለ ምናል እና በመሃል ብዙ ነገሮች ነበሩ። ግን በኋላ ላይ በቃ ምናልባት በ17 ወይ 18 ይሆናል በቃ እጅ ስጡ፣ መሳሪያዎቻችሁን ጥላችሁ እጅ ስጡ የሚል መልእክት ተላለፈ ከሻዕቢያ። ከዛ እኔ ደግሞ አይ እንጂማ አንሰጥም ብዬ ከኔ ጋር ሾፌሮች የተለያዩ 7-8 ሰዎች አስተባብሬ በዚህ በባሪንቱ በኩል ወደ ትግራይ የሚያስወጣ መንገድ የምታውቋላችሁ ወይ? ድሮ ነባር ወታደር የነበሩ አሁን ነቃለን፣ በዚህ እንዲያርገን በእግር እንደዚህ አርገን መሄድ እንችላለን፣ ቀን ቀን እያረፍን ጨለማውን ተከትለን እንደዚህ እንሄዳለን ብሎ
አሉ። ወሰንን። ውሃ አዘጋጀን፣ ኮቸሮ አዘጋጀን፣ ምን አለን። እኔ ደግሞ አዲስ አበባ ትምህርት ላይ ቆይቼ የመጣው ነኝ። ደግሞ በዛ ላይ ከተማ ውስጥ ሎጂስቲክ ላይ ምሰራ ነኝ። እነሱ የግንባር ሰዎች ናቸው። ፊቴን ሲያዩ ፈጽሞ በዛ በረሃ ውስጥ ሊሄድ የምችል ሰው አይደለም። አንዱ ብድግ አለ ነው እኔ በዚህ አንተን ልንሸከም ነው ወይስ እኛ መንገድ ልንሄድ ነው? ካንተ ጋር እኔ ያስተባበርኩት ካንተ ጋር እንሄድ ብቻችን ነው እንሄድ፣ አንተ ተመለሳል። መንገድ ጀምረን ከዛ ነው እኔ አስተባብሬ እንሄድ ብዬ መንገድ ምሩኝ ብዬ ክላሹን አወጣብኝ። አይ ተመለሽ። ከዛ ምን ላድርግ? አይ በቃ ራሴን ማጥፋት አለብኝ፣ ከነሱ ጋርም ካልሄድኩ እጅ አልሰጥም ብዬ ማካረብ ሽጉጥ ይዤ ነበረ። ማካረብ ያን ጊዜ ሻምበል ነበር? አይ ሙሉ መቶ አለቃ ነበር። ሽጉጤን አቀባበልኩ። በቃ እዚህ ጋር እጅማ ሰጥቼ እዛ ሳል በረሃ ምናምን ብዙ የሚባል ነገር ስላለ እጄ ዋጋ አልከፍልም፣ የራሴን ላጠፋ አሸዋ ላይ ቆሜ እንደዚህ የራሴ ላይ ሽጉጥ አረኩ አቀባቢ እና ያንን ጌታን አላውቅም። ጌታ እንደተሰቀለ ከነችንካሩ ፊቴ ቢታይ አላውቀውም፣ አልጥልም። ያችን ስወዳት የነበረችን ሴት ከነሽንሽኗ ከነቀሚሷ እንደዚህ ፊት ለፊት እንደ መገለጥ በሚመስል ፊቴ ቆመች። ሽጉጥ መሬት ላይ ጣልኩ፣ አላነሳውም። ከዛ ወደ መኪና ተመለስኩኝ። ሚሊተሪ ያውለኩኝ ሲቪል ልብሶች ዝም ብዬ ይዤ ነበር በሾልደር ባግ። እሱን ያስኩኝ አንዳንድ ነገሮች ይዤ በቃ ቢጠይቁኝ ሲቪል ነኝ እላለሁ ብዬ ሲቪል ለብሼ ሚሊተሪ ነገር አጠፋፍቼ ሰው እየተማረከ ወዳለበት እጄን ሰጠው። እጄን ሰጠው። ለካ ኤርሚያስ እጅ ስጡ በህይወት ትኖራላችሁና ተማረኩን ያላቸውና አንዳንድ ጊዜ ምንም አላለም። ለካ ስገባ ምን 30-40 ሺህ ይሆናል አንድ ካምፕ ውስጥ ያለው ሄዶ ገብቶ ምን ያደርጋሉ? አንድ ሰው ብቻውን ነጥለው ምንም ማድረግ አገር ነው ያለው እና አንድ እንዲሁም ወንድሜም ሌላ ክፍለ ጦር ያለው ታላቅ ወንድሜ ነው። አንድ ታላቅ በጣም ታላቅ ሁለታችሁ ውትድርና ሄዳችሁ ነበር ማለት? አረ ሌላም እዛ ይሞታል። ሶስተኛ ቀድሞ ሄደ ነው? ቀድሞ ሄዱ ናቸው። ስለዚህ ከቤተሰብ ወታደር ነበር ማለት ነው? አዎ ቀድሞ ሄደ እና ወታደር ሆነ አግኝታችኋል? አንዱን አገኙት። አንዱ በህይወት የለም ስደርስ። ኦሬዲ አልደረስኩበትም። ሶስት ሰው ከአንድ ቤት ማለት ነው? አዎ አንደኛውም እዛው ሲያገኝህ ምን አለ? ከዛ በፊት ተገናኝተናል። ከተማ አስመራ ላይ ተገናኝተን እናውቃለን። አሁን እንደገና ሲማረክ ያገኘኸው? እዛው ሲማረክ ማዕከል ውስጥ አገኘሁት። አንድ ላይ ሆናችሁ ማለት ነው? አዎ ትንሽ ይሻላል። አዎ እና ሁሉም የጓደኛ ምን ተገና 3-4 ቀን በዛች ምርኮ ማዕከል ውስጥ ቆየን። ከባድ ነበር፣ በጣም ከባድ ደስ የማይሉ ሁኔታዎች ነበሩ። የሚጠጣው ውሃ ደስ አይልም እና ከባድ ለመናገር ከባድ ነው። ውሃ የምንጠጣበት ቦታውን ሰው ብናገር እውነት አይመስለውም። የምንጠጣው ውሃ የጠጣነው ውሃ ማለት በጣም ከባድ ነው። እዛ ውስጥ ሆነን ከዛ መኪና ቀረቡ ወደ ሱዳን። ወዴት እንደሚወስዱ ያቁም። ከ3 ቀን በኋላ ብዙ እነትሪ ያቀርቡ ሻዕቢያ ተሳፈሩ ስለ ሰው ተሰለፈ እና ብዙ ሰው ፈራ። ወይ ለረሽን ነው ወይ ሊያጠፉ። ከዛ ወንድሜም ቢሆን ብዙዎቹ ፈሩ፣ እምቢ አሉ። ኖ እኔ ከሞትኩም ቀድሜ ሄጄ ነው የምሞተው። እኔ አሰልፈው ሄዶ ይገላሉ ብዬ አላስብም። ስለዚህ ቀድሜ ነው ትቻቸው ብለም ትቼ ሰው አስተባበርኩና ገባሁ። ገብቼ ወስዶ ሄድ ሰናይ መንገዱ ሬሳ ነው። ብዙ ነገር አልፈን ሄድን። ያው ሱዳን ወስዶ ጠረፉ ላይ አራገፉን። ወደ ሱዳን በሰላም ለቀቋችሁ? አዎ እንደዛ አድርገው እንደዚህ ቶሎ አልሄድም ብዬ ያሉት በእግራቸው ነው የገቡት። መከራ ይተረባክ። አዎ ነገር እንደዛ ነው። ወንድምህ አብሮ መጣ? አይ በእግሩ ነው የመጣው። በኋላ አገር ቤት ነው ያገኘሁት። በጣም የሚገርም አገር ቤት ነው ያገኘሁት። እዛን ሐዋርያው ንጉሴ ሮባም እዛ ሱዳን ላይ ነበረ። ሱዳን ገምዘማቸው ነው። በኋላ አላገኙት። ብዙ ህዝብ ሰራዊት ስለሆነ ላይ አንተዋወቅም፣ አላገኙት ግን ነበር። እኛ ግን መኮንኖች ስለሆነን እኛ ዱርዴ የሚባል ቦታ ወደ ፖርት ሱዳን በኋላ ይወሰዱ። እዛ 3 ወር ቆይተን ወደ አዲስ አበባ መጣን።
ግን ብዙዎች ወደዚህ አልተመለሱም። ወደ ውጭ የሚሄዱ አሉ አይደል? ውስን ናቸው። ምርጫ ነበረ ወደ ውጭ ሀገር ለመሄድ። እዛ በረሃ ውስጥ ምንም አያሳይ ቆይተ ምናምን ወደ ውጭ መሄድ መታ ሀገር የምትሆነው ነገር ነው የሚያስመኘው። በጣም ጦላይ የሚባል እንደገና ያቺ ጦላይ ታድሶ ገባች። 3 ወር ምናምን ወሰድን። ከዛ እኔ ሙያተኛ ስለነበርኩኝ እዛ የነበርኩበት ትምህርት ቤትም በውጤት ስላለፍኩኝ በየቦታው ከተማ ውስጥ አንዳንድ ማስታወቂያ ቦርድ ላይ 42 መኮንኖች ስማቸው ተለጥፎ ነበር። ከነሱ ጋር ስሜ ተለጥፎ በኋላ ናዝሬት ዴፖ ተመደብኩኝ። እንደገና ተመለስኩ ማለት ነው። ተመለስኩ። እዛ 84 ጀምሮ በመከላከያው እነሱን ማደራጀት፣ ስራ መስራት በዛ ውስጥ ነው ያለፍነው። በቃ በዛ ህይወት ውስጥ አለፍኩኝ። ልጅቷን ሳገኘሃት? አይ ከተመለስኩ በኋላ አገኘኋት። ግን እንግዲህ እና ነገር አድራሽ እንዴ ሰምታለች። ግን ያው አድራሽ ሆና ነው በቃ አልቀጠልንም። ኦኬ ለመትረፍ ምክንያት ሆነች። ዛሬ እናይ ታገለግለን ምክንያት ሆናለች። በኋላ እኔ ወደ ታድሶ ወደ አቅጣጫ መንፈሳዊ ነገር ጋር ስመጣ ልንግባባ አልቻልንም። ወታደር ውስጥ ሆነ ነው ጌታን ያገኘው? ኦኬ እሱን አልነገርከንም? እዛው ናዝሬት ዴፖ እንደገባን እዛው ናዝሬት ዴፖ የመከላከያ ስፔር ፓርት ዴፖ እዛ ነው፣ እስካሁንም እዛ ነው። ስለዚህ እዛ እየሰራን ነው ወደ ጌታ የመጣሁት። እንደማናቸውም ታድሶ እንቅስቃሴ ናዝሬት በነበረው ታድሶ እንቅስቃሴ ውስጥ ናዝሬት አማኑኤል በኋላ ናዝሬት አማኑኤል ነበረው። መጀመሪያ የሰራተኛ መንፈሳዊ ጉባኤ ነው የሚባለው። በሱ ውስጥ እየተሳተፍኩ ግን ያው እያንዳንዱ በተለያየ መልኩ ነው ጌታን የተቀበለው። ኃጢአቱን እየተወ የሆነ ነገር እየተወ ነው የተቀበለው። ግን እኔ በሆነ አጋጣሚ ግን ጌታን እንዲቀበል ያደረጉኝ እዛው ያለው ንስሐ አባት እንዲሆነኝ የንስሐ አባት ነው ጌታ ወደ ጌታ ይመሩኝ። በጣም ደስ ይላል። ንስሐ አባትም አልሆኑኝም እንዲሆኑኝ እጄ እንዴው ትክክለኛ ንስሐ አባቱ እንጂ ወደ መሩኝ በቃ ማለት ይችላል ነው የሚፈልገው አይደል? እኔ ስለዚህ አማኑኤል ህብረት መስራች አንዱ አንተ ነህ ማለት ነው። ያው ቀጥታ መስረታው ውስጥ ከነበሩ ከቅዳሴው ከምን ከውስጥ አብሮ ከወጡት ጋር መካከል ነኝ፣ ከጅማሬው ከነበሩት ጋር። በዛ ነው ወደ ጌታ የመጣው? ወደዛ ነው የመጣሁት። ሁሉም በተለያየ መልኩ በመጣም ግን ጌታን አገኘው ብዬ የምልበት ቀን አንድ ያቺ ቀን አለች። በቃ በደንብ ለማክረር ንስሐ አባት ለመያዝ ብዬ ማርያም ቤተክርስቲያን አባ አምሮ የሚባሉ መርጬ ወደዛ ሄድኩ። ጓደኛዬ ደግሞ አባ ጴጥሮስ የሚባሉ መርጦ ወደ ገብርኤል ሄደ እና አንድ 12 ነጥብ ኃጢአት የሰራሁት እኔ ሚሊተሪ ቤት ምንም ያሳለፍኩት አንድ 12 ኃጢአት አንኳር የሚባለው ነው ጽፌ ለመናዘዝ ሄድኩ እና እንደተለመደው በወይራ መጥቶ በቀኔን ያልሰገድ ለኃጢአት ስርየት ይሉኛል ብዬ ራሴን አዘጋጅቼ ሄድኩ። ሌሎችም ያው እንደዛ የተለመደ ስለሆነ በኋላ እሳቸውን ጠርቼ ደጀ ሰላም ጋብቼ ንስሐ አባት እንዲሆኑ ነው ነፍስ አባት እንዲሆኑ ንስሐ አባት እንዲሆኑ ብዬ አልኳቸው። በኋላ እንደዚህ ቁጭ አሉና እኔ ቆሜ ጥሩ ነው አሉና ለመሆኑ ምን ኃጢአት ሰርተሃል ስሉኝ ያው 12 ነጥብ ይያለው እንዴ 12 ብቻ ነው እንዴ ኃጢአት አለ። ከዛ ያው ሰው ገላል አልገደልኩም፣ ወታደር ነኝ ግን አልገደልኩም። አጋጣሚ አልተፈጠርም በእንደዚህ አይመልኩ መሽ የእስላም ስጋ በልተሃል? አይ በልቻለሁ፣ ያልበላሁት ነገር የለም። ካልጋ ወድቃለሁ ብዙ ጊዜ እና ብዬ አይ በቃ አንተን ኃጢአትን ማስተሰሪያ አልችልም ማለት ደነገጥኩ። ያንተን ኃጢአት የሚያስተሰርየው እግዝነ ክርስቶስ ነው። ያንተ ነፍስ አባት ምን መሆን አልችልም። ያንተ ነፍስ አባት የነፍስ አባት ክርስቶስ ኢየሱስ። እግዚአብሔር ይባርካቸው። በጣም ትልቅ ወንጌል፣ እውነተኛ ወንጌል። ቤት አለ አለ። አዎ ቤት ሄድና ተንበርክከ ኃጢአትም እቺ ብቻ አይደለችም፣ ከልጅነት ጀምሮ ያለው ኃጢአት ተንበርክከ ይቅር በለኝ ብለህ ንስሐ ግባ አሉኝ። በጣም ለጊዜው አልተመቸኝም፣ ምክንያቱም የፈለኩትን ነገር አላገኘሁም። በኋላ ግን ወደ ቤቴ መንገድ መሄድ ከጀመርኩ በኋላ መንፈስ ቅዱስ አሁን እንደሆነ የሚገባኝ በኋላ ላይ ለካ ሰው የሰው ነፍስ አባት መሆን አይችልም።
ሰው የሰውን ኃጢአት ማስተሰር አይችልም። ሰው ለካስ የሰው ንስሐ አባት መሆን አይችልም። ሰው ነው፣ ፍጥረት ነው። እውነታቸውን ነው ውስጤ ይለኛል። ቤቴ ራቀኝ ደረስኩ፣ ተነፋርቄ አልቅሼ በቃ ማሪን ብዬ ንስሐ ገባሁ እና ጓደኛዬን ደግሞ ስወጣ አብረን ስራ መሄድ ስላለብን አገኘሁት። እንዴት ነው አልቦታል፣ ደክሞታል። ምን ነው ስንሰጡ አለኝ። ምን ስግደት? ኧረ እኔ በክርስቶስ ነፃ ወጥቻለሁ አልኩት። የምን? እሱ ለአንድ ወር በቀን 250 ስግደት ታዞለታል። አንተ በአንድ ቀን ነፃ ወጥተህ የመጀመሪያውን ጨርሶ ደክሞታል። ቅጣቱን ራሱ ሊቀበል ማለት ነው። እኔ ከዛ በፊት ጥሩ ሃይማኖተኛ ሆኜ ብዙ መጠጥ ቤት መሄድ ትቼ፣ ጭፈራ ቤት ትቼ ጥሩ ሃይማኖተኛ ሆኜ አትስከር ተብሏል የሚለውን ተግባራዊ ለማድረግ 2 ድራፍት እየጠጣው ማታ ማታ ላይ ምግብ በልቼ እገባለሁ። ብቻዬን ሰው አልፈልግም። 2 ድራፍት ጠጥቼ ሁሌ ከዛች ሰዓት ጀምሮ ያው 30 ዓመት አልፎኛል። አንድ ቀን አልኮል አልቀመስኩም። ማንም ሳይመክረኝ። በጣም የሚገርም ነው። እንግዲህ አንተ ታሪክ ገና ተጀመረ። ምክንያቱም ገና አማኑኤል ህብረት እንዴት እንደመሰረታችሁ ከዛ በኋላ ወደ አገልግሎት እንዴት ነው መጣ፣ ይሄን ሁሉ እንግዲህ መስማት ይፈልጋል ተመልካቹ። ይህ ሕያው ምስክር ነው። እንግዲህ አንዱ ከጻፍካቸው በርካታ መጽሐፍት መካከል ይሄ ብዙ ሞት አዳነኝ የሚለውን አንድ ብቻ ነው የነገርከን ባለፈው ሳምንት። ያው ግን ታሪካችንን ስናበቃ ወይም ደግሞ ትረካን ስንጨርስ የአማኑኤል ህብረት ከመመስረቱ በፊት እንዴት ከኦርቶዶክስ ወደ ጌታ እንደመጣ እየነገርከን ነበር ያቋረጥኩና ከዛ ጀምሮ ያለውን እንግዲህ መድረክ አንተ። እግዚአብሔር ይክበር። እንደገና አመሰግናለሁ። እግዚአብሔር ምህረት አድርጎልን በዚህ መልኩ ደግሞ የእግዚአብሔርን ታሪክ ለማውራት እድል ስላገኘን ጌታን አመሰግናለሁ። አንተም ደግሞ እንዲሁ የሚጠቅም ነገር ይኖረዋል ብለህ ስለጋበዝከኝ አመሰግናለሁ። እኔም በጣም ነው የማመሰግነው አክብረህ ስለመጣ። ብዙ አገልጋዮች በዚህ አጋጣሚ ብዙ አገልጋዮች እንዲቀርበው ሊናገሩ ደስ ይለኛል፣ ግን ብዙ ጊዜ የህይወት ምስክርነት ሲባል ደስ አይላቸውምና አንተ ግን ፈቃደኛ ሆነ ጌታ ያደረግልን ነገር ለመናገር ይሄ ራሱ በእውነት ለብዙዎች ትምህርት ይሆናል ብዬ ነው የማስበውና እግዚአብሔር ይባርክ። በእውነት እኔ ታሪኬ ጌታ ነው ብዬ ነው የማስበው። በእውነት ሳስብ ሁሌ ወደ ኋላ ሳስበው በእግዚአብሔር እርዳታ ምኖር፣ በእግዚአብሔር ድጋፍ ምኖር፣ በእግዚአብሔር ቸርነት ምኖር፣ እግዚአብሔር እንዲሁ ዝም ብሎ በቃ በተአምራት በቃ የጠራኝ ያኖረኝ ሳላቆ የጠበቀኝ ሰው ነኝና በቃ እኔ ሁሌ ለመናገር ምሳስብ ጌታን በእውነት አመሰግናለሁ። የእግዚአብሔርን ታሪክ ነው የምናወራው፣ እኛ ታሪክ የለንም እና በእውነት ጌታን አመሰግናለሁ። አሜን። ስለሰጠኝ አሜን። እንግዲህ ያው ባለፈው ሳምንት እንግዲህ ከአደጋዎቹ አንዱን ትነግረናለህ። በጣም ደስ የሚል ታሪክ ነው። ወታደር በመሆንም በጣም እንግዲህ ያው ባለፈው ሁሌ የማይሰለቸኝ ነገር ነው እንጠቃለን። ለወታደር በጣም ትልቅ ክብር አለኝ። የትኛውም ዘመን ላይ ሀገሩን ላገለገለ ወታደር በጣም ትልቅ ክብር አለኝ። ምክንያቱም እኔ አሁን ሀገር ውስጥ እንደዚህ ሰላም ስንኖር እኮ አሁን አንተ ጦር ሜዳ ሄደህ አይተዋል። ስንት ዋጋ እየተከፈለ ነው እኛ ሰላም የምንኖረው። ይሄ እርስ በርስ ግጭቱን እርስ በርስ ያው ወንድም ከወንድሙ ጋር ነው፣ ያሳዝናል። ግን አገር ዳር ድንበር በመጠበቅ ወታደር እየከፈለ ያለው ዋጋ የሚከፍለው ወደፊትም ሀገር በማስቀጠል የከፈላችሁት ዋጋ ክብር ይገባችኋል። እግዚአብሔር ይባርካችሁ ማለት ፈልጋለሁ። እኔ በጣም ኢትዮጵያ ውስጥ ህዝቡ ያልተረዳውም ያው አንዳንድ ጊዜ ግጭቶቹ መልኩ የተለያየ ነው። መደበኛ ወታደር ሆኖ በተለያየ መልኩ ክብር ተገብቶት ቁልጭ ብሎ የወጣ ነገር ድብልቅልቅ እያለ የወታደርን መልክ የሚያሳጣ ነገር እንዲሁ ከሰፈር ደንብ ከሚያስከብር ጀምሮ እንዲሁ ዝም ብሎ ቀጠሌ ያልብሶ የወታደርን የሱላር ደስ አለኝ። በቃ ማለት ጥሩ ነው፣ መንግስት እንደዛ ሊያደርግ ይችላል። ግን በቃ የወታደር ልብሱም መልኩም ወጉም መደበኛ ወታደርነቱ መለየት ያለበት ከነወጉ እንደዛ ነው መሆን ያለበት ብዬ ነው የማስበውና አንድ አሜሪካን ሀገር ሰሞኑን ነበርኩና ቅርብ ቀን ባቡር ውስጥ የሆነ ወታደር ልብስ
ለብሷል። ሲቪል ነው ወታደር፣ የመከላከያ የአሜሪካ ወታደር ልብስ ዝም ብሎ ደርቦ ለብሷል። ሲቪል ነው ዝም ብሎ። ከዛ ሲቪል የለበሰው ወታደር ምንድነው ወታደር ለምን የለበስከው ምናምን አለው። ህዝብ እያየ ገፎት በፓንት ነው ያስኬደው። እንተ ላንተ አይገባም የክብር ልብስ ነው ብሎ ማለት አይገባም ማለት ሌሎቹ መስዋዕትነት የሚከፍሉበት መለያ ልብስን ዝም ብሎ ለሰዎች የሚያነሱበት አይደለም። እና እኔ በጣም ነው ወታደር መከበር አለበት ብዬ ይሄን እዚህ ላይ እንኳን ከጥያቄ ገባ ይሄድ ሻምበል ፓስተር አመሉ ጌታ ነው ያልኩት። አዎ እሱን ጠይቀህ እኮ ነበር። ለምንድን ነው ይሄ ስንት ተደክመውበት የተገኘ ማዕረግ ለምንድን ነው የጣልከው ነበር? ለምንድን ነው አንዳንዶቹ ያው ዶክተር ፓስተር ይላሉ። ዶክተር ለመሆን 7 ዓመት ቆይቷል፣ ወይም አንዳንዴ ደግሞ በአሁኑ ሰዓት ደግሞ 1 ዓመት ሊሆን ይችላል። የት ጋር እንደሆነም ላይታወቅ ይችላል፣ ግን የክብር ዶክተሬትም ሊሆን ይችላል። ሰዎች ዶክተር ፓስተር ይላሉ። እኔ ከዛ በላይ ግን የህይወት መስዋዕትነት ከፍዬ በሚሊተሪው ስርዓት ውስጥ ወታደራዊ አመራር ተምሬ ምክትል መቶ አለቃ ሆኜ ሙሉ መቶ አለቃ ያን እርከን ተከትዬ ዲስፕሊን የተገምገሙ ቫሌሽን ተሰርቶ ሆኜ ከዛ አልፌ መንግስት በስነ ስርዓት ሾሞኝ እድሜ ልክ መጠራት ያለብኝ ማላፍርበት መኮራበት ማለት አንዳንድ ሰዎች አሁን አንድ ፓስተሮችም አገልጋዮችም ብዙዎች ሚሊተሪ ውስጥ ያለፉ ሰዎች ወታደር ነበርኩ ለማለት ያፍራሉ። በጣም ነው ማዝ ነው እና እኔ በዓለም ላይ በቃ ለኔ ትልቅ ሙያ ማለት እኔ ለሌላው ራሱን ለመስዋዕትነት የሚሄድ ነው። ለምንድን ነው አንዳንድ ሰዎች ደስ አይላቸው? እኔ በወታደራዊ ማዕረግ ፋርድ ከበሩን ፓስተሮኝ እንደዚህ በወታደር ያረኩበት ምክንያት አለኝ። እዚህ ጋር እንዲህ ብያለሁ። ምንም እንኳን ያለምንም ቅድመ ዝግጅትና ቅድ ወደ ወታደራዊ ሙያና ስራ መሰማራት ብችልም በህይወቴ ውስጥ በጣም የምደሰትበትና የምኮራበት ሙያ ወታደራዊ አገልግሎት፣ እንዲሁም አቋሙን የጠበቀ ወታደራዊ ልብስ ደስ ይለኛል። አሁንም ለሀገር በዓላማ ዋጋ የሚከፍሉ ወታደሮችና አስቀድሞም ዋጋ የከፈሉትን አከብራለሁ። ሌሎች በሰላም እንዲኖሩ በየበረሃውም ይሁን መሃልና ዳር በየዘመናቱ መስዋዕትነት የሚከፍሉት ወታደሮች ህዝቡ ይወድና ያከብር ዘንድ እኔም የምኮራበት ሙያ ለማክበርና በሙያው ተሰማርቶ የሚሰሩትን በማሰብ እንዲሁም ትናንትናም ዛሬም ነገም እግዚአብሔር ከነሱ መካከል የራሱን ሰዎች እንዳሉት ይታወቅ ዘንድ የመጽሐፉን የውጭውን ሽፋን በወታደራዊ ልብስ አድርገዋል። እስከዚህ ድረስ በወታደራዊ ልብስ እንኳን እኔ ፓስተር ሆኜ ያረኩት በቃ ለሙያው ትልቅ ክብር እንዳለኝ እና በህይወቴ ዘመን ሁሉ የማከብረው እንደሆነ ሌሎችም ያከብሩ ዘንድ ነው ማስበው። አንዱ እሱ ነው እና በሱ ውስጥ በማለፌ እግዚአብሔርን አመሰግናለሁ። ብዙ የአገልግሎቶች አካል አብዛኛው ወታደራዊ ናቸው። ቅርጹን ከዛ ያመጣቸው ብዙ ዲሲፕሊኖች አሉ። አዎ ከእርሻ ውስጥ የተጠራም ሰው ካለ ውድማ መስኩ እርሻው ይላል። ልብስ ሰፊ የነበረ ሰው ወዲያገል መጣፊያ አለ ሁሉም ነገር ሁሉም እና በተለይ ግን ወታደር ማለት ብዙ ጊዜ ክርስቶስ በጎ ወታደር ሆናል የሚለው መጽሐፍ ቅዱስ ላይ ራሱ እና የክርስቶስ ወታደር ነኝ የምንለው ያለ ምክንያት አይደለም። ዋጋ የምንከፍል ለራሳችንን ለሞት አሁን እኔ አይደለም አንተ አሁን ለምሳሌ ለሀገር ለሞት አንዳንዱ አሁን አይኑ ጠፍቶ ብሎ ተዋርዶ ለማኝ ነው ሲኖር በጣም አንጀቴን ነው በጣም እንትን የሚለው ምክንያቱም ዋጋ የከፈለው አይኑ የጠፋው እኮ የሌላ ሰው አይንና አካል እንዳይጎድል ብሎ ነው። ሲመጣ ሙሉ ክብር ይገባዋል እና እንደው ወደፊት መንግስታት የትኛውም የሚነሱ መንግስታት ወታደሮችን ቁጥር 1 ዜጋ ቢያደርጉን የምኞቴ ነው እና ማንኛውም አገልግሎት ቅድሚያ ቢሰጣቸው ለአገራቸው ለዳር ድንበራቸው የሚሞቱ አገልጋዮች ማነው ወታደሮች ክብር ይገባቸዋል ለማለት ነው። ለማንኛውም ወደ ዛሬ ምስክርነት እንምጣና ይሄም ከዚህ ጋር የተያያዘ ታሪክ ነው። ናዝሬት አማኑኤል ከመመስረቱ በፊት ነው እዛ ህብረት የጀመራችሁት አይደል? ዋው ያው እንግዲህ ያው እንደ ታሪኩን መናገር ያለባቸው ብዙዎች ቢሆኑ ግን ታሪኩ ውስጥ
ሲመሰረት ነበርኩኝ። በተለይ ሲጀመር የተጀመረው በመከላከያ ውስጥ ነው። አጋጣሚ የተጀመረው አማኑኤል ህብረት የተጀመረው ራሱ በመከላከያ ውስጥ እንደ ታሪክ እኮ ንገርና ይሄን ታሪክ አንተ ሲጀመር እኔ እዛ ካምፑስ ባልኖርም የመከላከያ ሸራ ስፌት የሚባለው እና ለጦሩ ትጥቅ ቀበቶ የጀበርና የሚባለው የጀርባ ምናምን የሾልደር ባግ የተለያዩ ነገሮች የሚሰፋበት ልብስም ትጥቅ የሚሰፋበት ስፌት እዛ ነው። ምነው ባይብል ስቴዲ ጀምሮ ፓስተር ዳንኤል አለማየሁ አሁን ባልቲሞር አሜሪካን ያለው እሱ ጋር የተጀመረው ጥናት እየሰፋ መጥቶ ወደ ናዝሬት አማኑኤል የናዝሬት ማርያም ካቴድራል መጥቶ የሰራተኛው ጉባኤ ሆኖ ባጭሩ ለመንገር ያ እየተስፋፋ ነው የመጣው። ስለዚህ ሰራተኛው ከተማ ውስጥ ያለው ግብርናም አስተዳደርም የትኛውም ሰራተኛ መጥቶ እዛ ተሳትፎ ሲያደርግ እኛም መከላከያ ሰራተኞች በፈቃዳችን የተወሰንን በዛ ጉባኤ ኦርቶዶክሶች ስለሆነ ተስበን ገባን። የዛ ጉባኤ አባል ሆነን አብረን እያስቀደስንም አብረን እያሳለፍን ጌታንም ሳታገኝ በፊት ማለት ነው። ጌታን ሳናገኝ እዛው አብረን እዛው ሁሉም ሰው ጌታን ሳያገኝ ውስጥ ነበርን። ይሄ ራሳችሁን ሳትገልጡ በፊት ማለት እንቅስቃሴው እዛ ውስጥ ነበርን እና እዛ ውስጥ ነበርን ማለት ከስራ በኋላ አርብ፣ ቅዳሜ፣ እሑድ ጉባኤ ያለ እግዚአብሔርን ቃል እንማራለን። እሑድ ከቅዳሴ በኋላ 5 ሰዓት ጀምሮ ደግሞ ፕሮግራም አለ። እሱም ቃል ተካፍለን ተዘምረውን የምንወጣው እንዲህ እያደረገን ነው። በዛ እንቅስቃሴ ነው ተፈጥሮ በኋላ ላይ 1986 ላይ ሚያዝያ ወር አካባቢ ሊሆን ይችላል። በቃ እናንተ ከእምነታችሁ የተለያችሁ ናቸው፣ ኢየሱስን ታበዛላችሁ፣ ግድግዳ ላይ መፈክር ትለጥፋላችሁ አሉ። ይሄ ጥቅስ የሚለጥፈውም አይን ጨፍናችሁ ጸልያላችሁ፣ ያለ መስቀል ስልጣን በኢየሱስ ስም አጋንንት ታስወጣላችሁ፣ ስለዚህ ይሄን ከኛ ጋር አትመስሉም ብሎ ሰንበት ትምህርት ቤቱንና ሰራተኛ ጉባኤን በሰበካ ጉባኤ ተወስኖ ወጣን። አልቅሰን ማርያም አንድ ላይ ነው ሁላችሁ አንድ ላይ አስወጡና በቃ ማርያም ተመልከቺ ገፉን ካንቺ ብለን አልቅሰን ሳናቅ የሚገርም። ከዛ ኢየሱስ ግቢ የሚባል ነበር የገባ ነው። የት ነው? ከልጇ ቤት ተሰደን እዛው ማርያም ግቢ ነበርን። ከዛ ወደ ኢየሱስ የሚባል ቤተክርስቲያን ገባ። የኦርቶዶክስ ነው። ኦኬ ከእናቱ ቤት ወደ ልጇ ቤት ብለን ገባ። እዛ የተወሰነ ቀን ሜዳ ላይ ስንካፈል ደግሞ ያቺ ምስኪን ናት ቤተክርስቲያን ነው የኢየሱስ እዛው ናዝሬት ያለች። ሁሉ ጊዜ ኢየሱስ ቤተክርስቲያን የሚባለው መስኪን ናት ራሷ። ለምን ሌሎቹ ትልልቅ ካቴድራል ተሰርቶ ራሷ አይሰራባትም እና ይገርመኛል እሱ ሁሉ እና እዛ ውስጥ ሆኖ እንኳን ኢየሱስ የሚባል ቤተክርስቲያን አለ፣ ግን ይፈሯታል ብዙዎች ሰዎች። ኢየሱስ ስለሚል ብቻ ቤተክርስቲያን በ6 ነው በ7 የሚከበር ነው እና በጣም ብዙም ቦታ ኢየሱስ የሚባል ቤተክርስቲያን እኮ አለ ኦርቶዶክስ ውስጥ፣ ግን እንደሌላው የደመቀ አይደለም። ኩስምን ያለች ናት። ስንሄድ እዛ ማሳደዱን ወጣን። አንድ ግቢ ውስጥ ቆየን። እንዲህ እያልን ወደ ቀበሌ አዳራሽ ደግሞ እየገባን እያልን ነው እንግዲህ ከአማኑኤል መንፈሳዊ ማነው ከሰራተኛ መንፈሳዊ ማህበርነት ወደ አማኑኤል መንፈሳዊ ማህበር ሆነ። በኋላ ደግሞ ቤተክርስቲያን የአማኑኤል ኢትዮጵያ አማኑኤል ህብረት ቤተክርስቲያን ሆነዋል እና እዛ ውስጥ ነው እኔ ያሳለፉኝ። ከሱ ጋር ናዝሬት ላይ ያለው ነው። እኔ ደግሞ መዛው ካለውበት ወደ ለስራ ወደ ኦጋዴን ያዛወር በዛ ውስጥ ኦጋዴን ተዛወርክ ተጠነክር ማለት ነው። አይ በደንብ በደንብ አገልግሎትም ጀምረ? አገልግሎት የእረኝነት አገልግሎት ጀምረ። ዳንነት ማስተማር እንዴት እንደ አገልግሎት እንደጀመርክ ራስ እንግዲህ እኔ አገልግሎት ማለት ይሄ አማኑኤል ህብረት የሚለው ኦፊሻሊ ሳይቋቋም ፈቃድ ሳያወጣ ማለት ነው። በኋላ ላይ ፈቃድ አውጥቷል ማህበር ውስጥ ሆኖ፣ ግን ሰዎችን ለዛው ያለን የጽዋ ማህበር የሚባል ነበር በፊት ማለት ነው። ጽዋ ማህበር ተብሎ እንደ ሆምሴል አሁን እንደሚባለው ብዙ ወጣት በጽዋ ማህበር ተይዘው ነበር። ብዙ ሰው ወደ ጌታ የመጣው በሱ ነው። ማለት ድንኳን እንጥላለን፣ ጠላ አይኖርም፣ ዳቦና ቆሎ እናዘጋጃለን፣ የሰፈር እናቶችን ጸበል ቅመሱ እንላለን። ያው ጠላም ስለለመዱ ጠላም ያለ ይመስላቸዋል፣ ያቺ ገንቦም ያለች ትመስላቸዋለች። ጸበል ጻድቅ ብሎ ይመጣሉ። ደግሞ ዳቦና ድፎ ዳቦና ቆሎ
ውሃ አዘጋጅተን ሻይ አፍልተን ከዛ በኋላ ወንጌል ይሰበካል። ንጹህ ወንጌል መጽሐፍ ላይ ያለው ወንጌል ነው። ወንጌል ይሰበካል። ሰሞኑን ሰምታል። ያው ቤዛ ክርስቶስ ብቻ ነው ብለው አንድ አባት ተናግረው ሰልፍ ነው የተነሳውና የመጽሐፍ ቅዱስ ያው ቤተ እምነቱ እኮ በዛ ያምናል፣ ግን አለማወቅና ያው ቸከተል እያባበለ እንደዛ ነው። ብዙ እናቶች አሁን በአማኑኤል ናዝሬት እናቶች አባቶች በርካታ ወደ ጌታ መጥተዋል። ግን የመጡት በጸበል ቅመሱ እያሉ ወንጌል ሲሰሙ እየተቀየሩ የመጡት በዛ መልክ ነው። ከዛ ጽዋ ማህበር ውስጥም ተሳትፎ ነበረኝ። ግን በኋላ ወደ እውነት ሁሉም ሰው ስመጣ መንፈስ ቅዱስን የመሞላት እድል ማግኘት ከዛም በኋላ መቼ ነው ሲነገር መንፈስ ቅዱስ መጀመሪያ ስትሞላ የነበረውን ጊዜና ስጦታም እንዳገኘ አገልግሎትም እንደተጠራ ያወቅበት እንግዲህ የእሱ አካባቢ ላይ ከጥሪና ከመንፈስ ቅዱስ ሙላት ጋር ገና ከኦርቶዶክስ ብዙ ሰው ወተንም ቢሆን ሄዶ ተሳልሞ የሚመጣ አለ። ቅል የተቀላቀለ ነው። መረዳቱ በአንድ አይደለም። ከዛ ብንወጣም ሁሉም ሰው አባታችን ሆይ በሰማይ የምትኖር ብሎ ካለቀ በኋላ እመቤታችንን ድንግል ማርያም እዛ ጋር ብዙዎች አሉ። ወተን 3 ምዕራፍ ወተን ታዲዮስ ግቢ የሚባል ነበር። ከዛ ኢቴሽ ግቢ፣ ከዛ የሆነ ግቢ፣ ከዛ ቀበሌ አዳራሽ የሚባል ናዝሬት እያለን እንኳን ብዙ ገና እመቤታችን ያለበት ደረጃ ነው ያለው። ግን በየጽዋ ማህበሩ የተለያዩ እንቅስቃሴዎች ስላሉ መረዳቶች በብዙ ነገር ይፈጥኑ ነበርና እኔ በዛ መሃል እያለው ሐዋርያ ስራን እያጠናው ነበርና ስለካ በልሳን መጸለይ እንደሚቻል መንፈስ ቅዱስ ሙላት የሚባል ነገር እንዳለ እያነበብኩ በግሌ ሳጠና ውስጤ እሱን እየተረዳው ቆየው። የመንፈስ ቅዱስ ማንም ሳያስተምር የመንፈስ ቅዱስ ሙላት የሚባል እንዳለ ተረዳው፣ ማንም ሳይነግረኝ። በኋላ አንድ ልጅ እባክህ የሆነ ቦታ ጸሎት አለ አመሉ ከስራ ስትወጣ ብትመጣለች። ማክሰኞ ከስራ በኋላ ይህ ቦታውን በምልክት ነገረችኝ። ከስራ ሰርቪስ ወጥቼ ቦታውን እየፈለግኩ አጣው። ከዛ አንድ ሰው መጣ፣ ዘውዱ የሚባል አንድ እኛ ጋር እዛው አማኑኤል ውስጥ ያለ ሰው እዚህ ጸሎት ተብዬ ነው የመጣሁት እዚህ አካባቢ ታውቃለህ ቦታውን? አዎ እዚህ ጋር ነው ብሎ አሳየኝ። የምን ጸሎት ነው ስለው የመንፈስ ቅዱስ ሙላት አለኝ። ተሞላና ብዬ ጨበጥ አሜን አለሱ። ገባን። ስንገባ አርፍደን ስለመጣን ስለ መንፈስ ቅዱስ ሙላት አሁን ነብይ መስፍን ማሞሽ ምንለው መስፍን ንጉሴ እየሰበከ ነው ስለ መንፈስ ቅዱስ ስለ ልሳን ስለምን እየሰበከ ነው። ሊጨርስ አካባቢ ነው የደረሰን። ከኋላ ነው የተቀመጥኩት። አንድ 20-30 ሰዎች አሉ መድረክ ላይ ሳጣራት እንደዚህ ነገር ተከልለው በኋላ እሱ አስተምረው ተጨርሰው እጅ ሳይጭኑ የመጀመሪያ ብድግ ያደረገኝ ልሳን ተሞልቼ ነኝ የመጀመሪያ። ከዛ ደግሞ ቀጥሎ የተሞላ ያ ለካት እሱ ብዙ ጊዜ ይመጣ ነበር ግን የዛን ቀን ነው ቀጥሎ የተሞላው እሱ በልሳን የተናገረው። እዛ ጉባኤ ውስጥ ሁለታችንን የዛን ቀን እጅ ብቻ ነው ሃሌሉያ በሉ ቢባል ምን ቢባል ማንም ሰው ሁለታችን ብቻ ነው። አይ ወሰደችኝ ልጅ ተመላላሽ ናት። ብዙ ቀን በየሳምንቱ ትሄዳለች። ከዛ ተጣላቻቸው። ትክክል አይደላቸውም። ስንት ቀን ስመላለስ ዛሬ ለምን ጸሎት እንደሆነ ማላቅ ለካስ ጴንጤ ቤት ነው አላወኩም። እኔ ሙሉ ወንጌል ነው ታፔላም የለውም ግን ሙሉ ወንጌል እንደሆነ ብትነግረኝ አልሄድም ነበር። አልሄድም ነበር የሆነ ጸሎት ቤት ስላለች እንዴ መንፈስ ቅዱስ ሙላት ፈልገህም እዛ እንደማይገኝ ታውቃለህ። አዎ ጴንጤ ጋር እንደሆነማ ቢሆን አልሄድም። ታፔላ ራሱ በር ላይ ሙሉ ወንጌል ምናምን ቢለጠፍ አልገባም ነበር። የለውም ገባሁኝ ተሞላው እና ስተት ናቸው አለች። ያው ግን እኔም በዛን ቀን መንፈስ ቅዱስ ተሞላው። በዛው ሁኔታ ውስጥ ህይወቴ እያደገ የመጣው በኋላ ግን ከመሄድ በፊት ግን የእግዚአብሔር ጥሪ ወደኔ መጥቶ ነው። ልክ ከዛ ከመንፈስ ቅዱስ ሙላት በኋላ ረጅም መጸለይ ውስጥ የመከታተል በጣም የእግዚአብሔር ነገሮች ወደ ህይወቴ መምጣት ጀመሩ። ግን ምንም ቢሆን ደግሞ ማስበው ያው ሚሊተሪ ነኝ፣ አቋሜ ጀነራል መሆን ነው። በቃ ምንም ተመልሼ እዚህኛው መንግስት ላይ ብገባም ያ ጀነራል የመሆን ህልሜ እንዲፈጸም በጣም እፈልጋለሁ። በምንም ወደ ጌታ ከመጣሁም በኋላ እዚህ ካሮቷን ማድረግ ነው። ካሮት ነው ዘንባባዋ እሷን ማድረግ ነው እና በምንም ጥሩ ዲስፕሊን የሆነ አማኝ ሆኜ ዲስፕሊን የሆነ ወታደር ሆኜ ዲስፕሊን የሆነ ጀነራል መሆን ምንም በቃ ሌላ ቢባልም ብጸልይም ለሱ ነው የምጸልየው አላስብም። ከዛ ግን 87 ታህሳስ ወር ላይ በወንኬ
ሐዋሳ መጥቶ አገለገለ። ከናዝሬት ሄዱ ተካፍለው የመጡ ሰዎች የሰሙ ተአምራት ድንቅ ነገር ነገሩ። በኋላ ሚያዚያ ላይ ደግሞ አዲስ አበባ ይመጣል ተባለ። ኦኬ እኔ ደግሞ ምን ለማድረግ እንደምፈልግ አላውቅም። በዚህ ሰው በኩል ያለውን ቅባት መቀባት አለብኝ ብዬ አሰብኩ እና ያን ጊዜም ፓርቲሽን ምናምን የሚባልም አላውቅም። የዓመት ፈቃድ ወሰድኩና ወጥቼ 15 ቀን ብቻዬን ዘግቼ በዚህ ሰው በኩል ያለውን ቅባት ቀባኝ ብዬ መጸለይ ጀመርኩ። ለምን እንደምፈልግ ግን አላውቅም። ግን በቃ መሆን የምፈልገው ሌላ፣ ህልሜ ሌላ ነው። አገልጋይ መሆን ደግሞ አልፈልግም። በዛ መሃል 15 ቀን ጾም ጸሎት ቀብቼ ወጣው። ያኔ ደግሞ ምንም ገና ተለይተንም ያላለቅንበት ጊዜ ስለነበረ አብያተ ክርስቲያናትንም እኔን ቀርቶ ዋናው መሪዎችንም ጋር አያውቃቸውም። ፋይር ኮንፈረንስ ተብሎ እዚህ ቀጠና 2 6000 አገልጋዮች ከኢትዮጵያ ተጠርቶ ነበር። ቀጠና 2 ሙሉ ወንጌል መግቢያ ማግኘት ከባድ ነው። ገነት ቸርቾች ተከትዬ ብዙ ለማሳጠር ብቻ በብዙ ነገር መግቢያ አገኘው። መግቢያ ካገኘው በኋላ እኔ 2 ሰዓት ተኩል ለሚጀመር ፕሮግራም 11 ተኩል ወይ 12 ሰዓት ነው ቀጠና 2 በር ላይ የሚደርሰው። መቶ አለቃ እኮ ነኝ። ሲቪል ለብሼ መጥቼ ነው እየጠበቀው ባለኩ ገና ሻምበልም አልንኳ ሌባ መስሏለሁ። ወድ ከዚህ ምን ታደርጋለህ ምናምን ይለኝ። እኔ ከዛ ጽዳት ሰራተኛው ለጽዳት ምናምን ሲከፈት 12 ሰዓት ከምናምን ጀምሮ ገብቼ 2 ተኩል ወይ 3 ሰዓት ለሚጀምር ፕሮግራም 3ኛውን በር ደግሞ ትልቅ ቴፕ ለመቅዳት ተሸክሜ ካሴት ይዤ ቅባት እላለሁ። ሰኞ የለም እንዴት እንደምቀባ ቅባት ምን እንደሆነ አላውቅም። የጸጋ ስጦታ ምን እንደሆነ ቅባት ምን እንደሆነ ቀባኝ ብቻ ነው የምለው። ሌላ ምን ነገር የለኝም። ሰኞ በወንጌል አብሮ የመጡ ሰዎች ያገለግል። ሰኞ የለም ጠብቃለሁ፣ የለም። ማክሰኞ የለም፣ እንደዛው ሌሊት ነው የምመጣው። ሮብ የለም፣ ማራለሁ፣ ጸልያለሁ። ሐሙስ የለም፣ አርብ ወፍ የለም፣ ቅባት የሚባል ነገር ወፍ የለም። እንዴት እንደምቀባ አላውቅም። ወፍ የለም፣ ጥማት ብቻ ነው ውስጥ ያለኝ። ቅባት ምን እንደሆነም አላውቅም። መቀባት ምን እንደሆነ አላውቅም። ሰው እንዴት እንደሲቀባ እንዴት እንደሚሆን አላውቅም። በምን መልኩ እንደሚሆንም አላውቅም። ቀዳሚም በኋላ ጃን ሜዳው መስቀል አደባባይ ፕሮግራም ቀረ። አገልጋዮች ብቻ አገልግሎ መሄድ ነበረበት። ቅዳሜ ከሰዓት በኋላ የመጨረሻውን አገልግሎት ሬንሃንድ ቦልኬ አጭር ቃል አገልግሎ ጸሎት ሲጸልይ ከህልም ውጪ ለመጀመሪያ ጊዜ ራእይ አየሁ። እንዲህ አይነህን ከፍተህ ማለት ነው። ቆም ምን አየህ? ጭንቅላቴ ተከፍሎ እንደዚህ በደንብ ተከፍሎ ትልቅ ወንዝ ላይ በከፍተኛ ድምፅ ሲገባይ እዚያ ወንዝ ውስጥ እንድታገለግለኝ ጠርቻለሁ የሚል ድምፅ፣ ከፍተኛ ድምፅ። ወንዙ ወደኩ። ከዛ ሰዓት በኋላ ሻለቃ፣ ሻምበል፣ ኮሎኔል፣ ጀነራል የለም ተደምስሷል። ስነሳ ጌታን ማገልገል በዛ ቦታ ተተክቷል። ዋው ጥማቱ ገባብኝ። ከዛ እንግዲህ ከዛ በኋላ ከ9 ዓመት በኋላ ነው ወደ ሙሉ ጊዜ አገልጋይነት የወጣሁት። ከዛ ሰዓት ጀምሮ ግን ለአገልግሎት መጻፍ፣ መልእክት መቀበል፣ ትምህርት አጀንዳዎችን መጻፍ፣ መዘጋጀት 9 ዓመት ሙሉ ማንበብ፣ መዘጋጀት፣ መጻፍ እና በዛ ወደ ኡጋዴን ሲሄድ ደግሞ ኡጋዴን የምነሱ ደግሞ በብዙ ያው በጌታ ምክንያት ነው። በቃ እዛ ይሄድ እዚህ ብዙ አዎ ሄዶ ምን እንደሚያደርግ ጦር ሜዳ እናያለን ብሎ ወደዛ ይላኩት። ከባድ ቦታ ነው። በርግጥ ኡጋዴን የተቀጣ ሰው ነው የሚሄድ። በደርግ ጊዜም በጃንዌም በኢህአዴግም በቃ የተቀጣ ሰው ምንም ወይ ሞት እዛው ተብሎ ነው የሚላከው። ጃርዲ አለ፣ ፈንጂ አለ፣ ሶማሌ በጣም አደገኛ በቃ ሰው ወይ ሞት ወይ ይትረፍን በቃ ከሄደም መውጣት አይችልም ተብሎ የሚላክበት። እኔ ግን በጌታ ምክንያት ነው በጥላቻ የላኩኝ። ምን ገጠመህ? ሄደ እኔ ክብር ነው የገጠመኝ በእውነት ጌታን። ያው ከባድ ጊዜዎች ፈንጂ ወረዳዎች ምናምን ብዙ ነገር አልፌያለሁ። በእርግጥ ለማሳጠር ያህል ግን የህይወቴ የክብር ጊዜ ማለት ለኔ እሱ የክብር ጊዜ ዛሬ እኔ ሆንኩት። ሰዎች በጥላቻ ቢልኩኝም ላለመሄድ ብዙ ነገር ሞክሬያለሁ፣ ግን አልተቻለም። መሄድ ነበረብኝ፣ ሄድኩ። ግን በጣም ብዙ ከ1990 ጀምሮ እንግዲህ 94 ከሰራዊቱ ታህሳስ ወር እስከወጣ ድረስ ኦጋዴንም በኢትዮ ኤርትራ ጦርነት ውስጥ ወደ ቡሬ፣ ማንዳ፣ አሰብ አካባቢ መጥቼም ነበርኩ። ግን የኦጋዴኑ ጊዜ በጣም ከፍተኛ በረሃ ነው።
ምድረ በዳ ነው። መኪና ሾፕ ውስጥ ነው የሚታደረው። በጣም አስቸጋሪ ነው በዛ ሙቀት ውስጥ። ግን ለኔ በህይወቴ ውስጥ እንደገና አየዋለሁ ወይ ብዬ የምላቸው የክብር ጊዜያትን ያሳለፍኩት የክብር ጊዜ በእውነት ላስበው አልችልም። ማለት ረጅም ጸሎት በህይወቴ የምጸልይባቸው እዛ ካምፕ ውስጥ ነው። በቀን ውስጥ 6 ሰዓት ተንበርክኬ የምጸልይበት ጊዜ ነበረኝ። ከምሽቱ 1 ሰዓት ምንም የምትሄድበት ቦታ የለ፣ ማህበራዊ ኑሮ የለ፣ ምን የለ፣ መጸለይ ማንበብ። ክርስቲያኖችም ቢኖሩ 5 ኪሎ ሜትር ነው ከከተማ ካምፑ ያለበት። ለአገልግሎት ስወጣ ነው የምወጣው እና ከ1 ሰዓት ከምሽቱ 1 ሰዓት እስከ 3 ሰዓት ጸልይና መብራትም ስለማይኖር ተንበርክኬ ጸልይ መተኛት ነው። ደግሞ ከምሽቱ 8 ሰዓት እስከ 12 ሰዓት ደግሞ ተንበርክኬ እስከ 12 ሰዓት መጸለይ ነው እና ቀን ደግሞ በረሃ ስለሆነ ከ6 ሰዓት በኋላ እስከ 10 ሰዓት ተመልሶ ቢሮ የሚገባው። ስለዚህ 2 ሰዓት 3 ሰዓት ጊዜ ደግሞ ማንበብና መጻፍ። በእነኚህ ጊዜያት ውስጥ ነው ያሳለፍኩትና በጣም በህይወቴ አሁን መልሼም ሳስብ ለሆንኩበት ምናልባት አንዳንድ አሁን እንደዚያ መጸለይ አልችልም። እንደዚያ 6 ሰዓት በቀን መጸለይ የሚችልበት ጊዜ የለም። አሁን ቤት አለኝ፣ ትዳር አለኝ፣ ከተማ ነኝ፣ ማህበራዊ ኑሮ አለ፣ የሚያባክን ነገር አለ፣ ቀረጻ አለ፣ ሚዲያ አለ፣ ይሄ ነገር አለ ምናምን። እዛ ሚዲያ አለ፣ ቀረጻ አለ፣ ወንድሜ ከሌ ቤት ቡና ልጠጣ የለ፣ ምን የለ፣ ካምፕ ነው። ከዛ በኋላ መመሸግ ነው፣ መጮህ ነው፣ ማልቀስ ነው። ፈተናው ከባድ ነው። በዛ በኩል አንድ ወታደር ሲሸልስ ሲያዳምጥ ከተገኘ በቁመቱ ጉድጓድ ይቆፍራል። ክልክል ነው። ቤተክርስቲያን ሄዶ ከተገኘ ይታሰራል። ወንጌል ስመስክ ከተገኘ በጨለማ ወታደር ካምፕ ላይ ብዙ ነገር ነው ዋጋ የሚከፈለው ብዙ። ስለዚህ የሆነ ለአገልግሎት አይደለም መጸለይ፣ ለመኖርም በቃ ለመኖር። በእርግጥ እግዚአብሔር እንደጠራኝስ አንድ ወታደር አማኝ መሆን አይችልም ማለት ነው አልነበረም። እኛ የደርግ ጊዜ ነው ይመስላል። ሎጂኩ መሆን ይቻላል ነው። ግን ወታደር ሆነ እንዴት ትሆናለህ? እኔ ብዙ ዋጋ የከፈልኩባቸው በውጭም በውስጥም ነው። አንድ ያስታውሳለሁ ካምፕ ሲሄድ እንዴት ወታደር ጴንጤ ይሆናል፣ ወታደር ክርስቲያን ይሆናል፣ ወታደር እንዴት እንደዚህ ይሆናል የሚል ግምገማና ሰልፍ ውስጥ አልፋለሁ። ቸርች ስመጣ ላገለግል ስመጣ ደግሞ እንዴት ወታደር ደግሞ አገልጋይ ይሆናል። በእኔ ምክንያት ስብሰባ ተሰብስቦ ሁሉ አውቃለሁ። እዚህም አገልጋይ ሲሆን ተቀባይነት ሰው የለውም። እዛ ጋም ደግሞ በመሃል ማሳለፍባቸው ብዙ ነገሮች ነበሩ እና እዛ ግን ኦጋዴን የነበረው ጊዜ ክብር ጊዜ ነበር። ዛሬ እኔ ሆንኩበት በስጋ ይሁን በመንፈስ ማላቃቸው መነጠቆች ነበሩ። ብዙ ጊዜ ራዮችን ታይ ነበር ወደ በቃ በስጋ በምንሁን በአየር ላይ የሚሄድባቸው ጊዜያት መነጠቅ የሚባለው ምን እንደሆነ ከስጋይም አሁን ልገልጽ የማልችልባቸው የእግዚአብሔር ክብር ጊዜያት ነበሩ። እኔ አሁን ስለሱ በጣም መስማት እንፈልጋለን። ተመልካችን መቼም የሆነ ነገር ትነግረናል። ይህ ሕያው ምስክር ነው። እንግዲህ ሌሎቹ ተነጥቀው መንግስት ሰማይ ደርሰን መጣን የተለያየ ነገር ሊሄዱ ይችላሉ። በምን ተነጥቀው ሄደው ደግሞ አገልግሎ እንደ ፊልጶስ የተመለሱ ይኖራሉ። እኔ መጠኑ ልኩ ምን እንደሆነ አላውቅም። አሁን መግለጽ ማልችልባቸው እነኚህ ሌሊቶች ላይ እንግዲህ ይሄ በስጋ እንደማይሆን አውቃለሁ። በስጋ እንደማይሆን አውቃለሁ። ግን መንፈሳዊውን ዓለም ሲታሰብ ከተራሮች አናት በጣም ትልልቅ ከፍታዎች አናት ከስብ ጠንቋዮች ብዙ ኮተት የሚታይበት አናት ላይ ሄደ እዛ ጋር የምትቃወምበት የምታፈርስበት ሌላ ቦታ ወስዶ ከላይ በአየር ላይ እንዳለው ህልምም ተንበርክኬ ነው እኮ ህልምም አይደለም ተንበርክኬ ነው ቅዠትም ህልምም አይደለም። እኔ አሁን አንዳንድ ሰዎች ቴዎሎጂካሊ ምን ሊያነሱ እንደሚችል አላቅም። ግን ይሄ ደግሞ አንድ ጊዜ ብቻ አሁን እዛ ባለውበት ቦታ በተደጋጋሚ እግዚአብሔር በብዙ ወስዶ ይሄ እዛው ተንበርክኬ እኮ ልዋጋ ይችላል። ሄጄ አየር ላይ ሄጄ ሳፈር ስቃውም የጨለማውን አሰራር እንደዚህ አይነት ነገሮች አሁን እንዴት ነው ብዬ ብልም መልሼ ሊገልጸው አልችልም። ግን ህልም ነው እንዳትል ህልም ተኝተ ነው የምታየው። ተንበርክከ እያለ
ግን በአየር ላይ የሚሄደው ግን ከነስጋዬ ሲሄድ ነው ማየው። የሚታወቀኝ ከነስጋዬ ነው፣ ከነ አካሌ ሲሄድ ነው። ማንነት የአካሌ ጋር ሲሄድ ነው ማየው። ከተራሮች በላይ ከምን ከፍታዎች በላይ አየር ላይ ሄጄ ግን ዝም ብሎ አየር ላይ መሄድ ብቻ ሳይሆን ከስር የሚታዩ የጠንቋዮች የምን ኮተት ያለበት ጋር ሄጄ እዛው ማላቀው ቦታ ሄጄ ሲገስስ ስቃውም ሳፈርስ ማለት እዚህ ቁጭ ብለህ ተንበረከከው ይፍረስ ብለህ መጸለይው አለ። ሄዶ ግን የማታውቀው ቦታ ሄደ ምን ያህል ደቂቃ እንደሆነ አላቅም፣ ምን እንደሆነ አላቅም። ወደ አእምሮ ስመለስ ግን ተንበረከከያለሁ። እንደዚህ ተደጋጋሚ ማይባቸው ጊዜያት አይነት ክብር በህይወቴ እንግዲህ ደግሜ ይህን ጊዜ ያለው ብዬ አላስብም። ሁሉ ጊዜ ወደ ኋላ ማመንጀው እሱ ነው። ጌታዬ በዚያ ክብር አስበኝ ይላል። ሁሉ ጊዜ እኔን ትልቅ ክሩሴድ ላይ ስወጣ ትልቅ አገልግሎት ሳስብ ሁለት ነገር ጌታን አሳስበው። ጌታ ሆይ ያቺን ቀጠና ሁለት ቦታ የተገናኘኝ ጥሪ ቀን አስብ፣ ሁለተኛው ጋዴን በተለያየ ክብር ውስጥ ያሳልፍ ቀን አስብ ይላል። አሁን አንዳንድ ሰው ምናልባት በአእምሮ ብቻ ያለ ሰው ይሄን ነገር ለማሳመር የሚነገር ሊመስለው ይችላል፣ ላስብ ይችላል። መንፈሳዊውን ዓለም እንደዚህ ብሎ ማስረዳት አይቻልም። እንዲህ ማለት ይቻልበት አይደለም። አንድ ቀን እኔ ሾፕ ውስጥ ባለኝ አልጋ ላይ ተኝቼ ነው እሱ በእንቅልፍ ተኝቼ እኔ ጌታ ሆይ ድምጽህን አሰማ። እግዚአብሔር እኮ እየተናገረኝ በብዙ መገለጥ ይናገረኛል። ትንቢታዊ ድምጽ ይናገረኛል በመንፈስ ቅዱስ። እግዚአብሔር ብዙ ነገሮች ሌሊት ተነስቼ ድምጽ ሲናገረኝ ጽፋለሁ እና ግን ደግሞ ምን የልጅነትም ደግሞ አለ ይመስለኛል ድምጽህን መስማት ፈልጋለሁ እላለሁ። ድምጽህን የተናገረኝ እኮ ነው። ድምጽ ተከታታይ ጊዜ ድምጽህን አሰማኝ፣ ተናገረኝ ድምጽህን እላለሁ። አንድ ሌሊት ላይ ከአልጋ ላይ ተስፈንጥሬ ደግነቱ መሬት ላይ ፍራሽ አለ የሚጠለኝን ድምጽ 3 ቀን ሰውነቴ ተፈታቶ ሰውነቴ መንቀሳቀስ እስኪያቅተኝ ድረስ የፈታታኝ ድምጽ ሰማሁ። በቅጽበት አይን ሲኦልና ሲኦል ላይ የሚሆነው ነገር አሳይ። ቅጽበት ናትና ተዘጋጅ የሚል ድምጽ ነው። ተዘጋጅ ለወንጌል የሚል ተዘጋጅ ለወንጌል የሚል አሳየኝና በእሳት በምን ውስጥ ያለውን እሱ በቅጽበት አይን ነው እንግዲህ የሆነ ሰከንድ ያህል ይመስል ህልም ውስጥ ስለሆነ አጣቀው ግን ከህልሙ ጋር ተዘጋጅ የሚል ድምጽ ስመጣ ድምጽ ነው። ሊትራል አይነት ድምጽ ነው። ከፍተኛ ድምጽ ነው። ሰውነቴን ፈቶት ከአልጋ ላይ ራሴን የሚያስት አይነት ድምጽ። ጌታዊ በህይወቴ ዘመን ከዚህ በኋላ በዚህ ድምጽ እንዳትመጣ በቃ ሁለተኛ ሶስት ለወንጌል ተዘጋጅ የሚል ናት። ተዘጋጅና ለወንጌል ብቻ ናት ድምጿ። ግን አጥንቶችን ይፈታ 3 ቀን መሄድ ስትራፖ እንደያዘ እንደ ህመምተኛ ሆኜ እስኪሰማ ድረስ ተፈታታ። እባክህ በህይወቴ ዘመን ከዚህ በኋላ ይሄ ድምጽ ወደኔ በዚህ መልኩ አትምጣ፣ ወደኔ የምሰማው ድምጽ ይበቃኛል የምልባቸው ጊዜያት ነበሩና ያ እግዚአብሔር የጠራኝን ጥሪ ለማጽናት በብዙ ክብር ውስጥ በህይወቴ ሲያሳልፍ ነበርና በዛው ሰው ያገለግል ነበር በተለያየ ስፍራ። በኋላ ሻምበሎኝም ሰራዊት ውስጥ በየኮንፈረንሱ ማገልገል ጀመርኩ። እየተጠራው ቸርች ላይ ስብከትም ትምህርትም ጉባኤም ማገልገል ጀመርኩ። እንግዲህ ያ ጥሪው በራሱ ያገለግልክ የማረግ ገታኝ እየሰራው በሄድኩበት ቦታ እሱ ብቻ ሳይሆን እንዲሁም ከኦጋዴን በኋላ ወደ ቡሬ ኢትዮ ኤርትራ ጦርነት ጊዜ ስንሄድ ማንዳ የምትባል ቦታ ላይ እዛ ላይ ተሳትፌያለሁ። እንዲሁም ለመውጣት ምክንያት የሆነ አንድ እግዚአብሔር የተጠቀምበት እሱ ነው። ያን ጊዜ 57 ብር ነው ቡሬ ግንባር ላይ ነበርከው? ቡሬ ግንባር ማንዳ የምትባል ቦታ ላይ ቤት ተከራይቼ በአስራቴ ቤተክርስቲያን ጀምሬያለሁ። ከዛ ወታደር ሆነ? አዎ ቤተክርስቲያን በጦርነት ሄደ ማለት ነው። አዎ ባክ ያደረጉትን የተለያዩ ወታደሮችንም ሲቪሎችንም ሰብስቤ በጨለማ ምን ጊዜ አግኝተህ? አሁን ጦርነት ላይ ነበር እንል ጦርነቱ አለ። ሎጂስቲክ ነኝ ከኋላ እኔ ግን ማታ ሮብ ላይ ከከተማ ውጭ የሆነች ዳር ቤት ተከራይቼ እንግዲህ እዛ አካባቢ ቤተክርስቲያን የሚባል አይታወቅም ወደ አፋር አካባቢ እና ጀምሬ እንዲሁ የድንጋይ ናዳ ሁሉ ይወርድ ነበር እና የዛን ጊዜ
እኔ ምን አይነት በስጋ ይሁን አረጋለሁ ወይ ነው ብዬ የምለው። በእውነት እግዚአብሔር ዛሬ ያደረሰኝ ነገር ስታስብ ትላንትና የወሰንካቸው እስከ ሞት ድረስ የወሰንካቸው ውሳኔዎችን እግዚአብሔር ያከብራል። የዛን ጊዜ እኔ ሰው ሰብስቤ መጽሐፍ ቅዱስ ተከታታይ ማስተማር፣ መጸለይ፣ ፕሮግራም ማድረግ፣ ሰዎችን ማስተማር ቀርቶ ሲመሰክር የተያዘ ሰው 9 ወር ፀሐይ ላይ ታስሮ መጽሐፍ ቅዱስ ይዞ የተገኘ ሰው ጦር ሜዳ ተባሯል። ብዙዎች ታስሯል። ብዙ እስረኞች እንዳሉ እየሰማው ነው እኔ የማረገው። አንዳንዶቹ አይመጡም፣ መምጣት አይፈልጉም ነው ራስን ችለ እዛው ስጠራቸው በጌታ የሆኑ ራስን ችለ እኛ ላይ ጣጣታ እንዳታመጣኝ ማቃቸው በጌታ የሆኑ አሉ። የተቀጡ እስር ቤት ብዙዎች እስር ቤት ውስጥ አሉ። ይዘው የተገኙ ሲመሰክሩ የተያዙ ግን አሁን እዛ ትልቅ ቤተክርስቲያን ሆኗል። ያኔ እግዚአብሔር ያስጀመረኝ በዛ መልኩ ጥሪ ምን አይነት ክብደት እንዳለው ምክንያቱም ሰው እንደማልረሽን እርግጠኛ ነኝ። ምክንያቱም ጌታ እንደጠራኝ በድምጽ እንደጠራኝ እርግጠኛ ነኝ። በጣም እኔ አመሉ የሚባለው ጌታ የሚባለው የአባቴን ስም እንደማቃል ነው ጥሬን እርግጠኛነት በጣም ምክንያቱም በድምጽ ስለጠራኝ ጠርቻለሁ ብሎኝ እግዚአብሔር ስለጠራኝ ለጥሪ ጥርጣሬ የለኝም። አንድ እንዲሁ ማገልገያ አንድ ጊዜ ወዳጅ ዞጎ የሚባል አንድ የሆነ ከየት ሀገር የሆነ ከዛምቢያ ነው ከናይጄሪያ የመጣ ነቢይ የሚባል እዚህ እየጠራ ፎቶ እያሳየ የተነብይ ነበር መሰለኝ እኔም እንደሚያረ እና ፎቶ አይቶ ጥሪ እንዳለ የሚያረጋግጥ ነቢይ ይዛ ተነስቷል። እባክህ ፎቶውን ይዘና እና እንሂድንም ወደዛ እየሄድኩ ነው ያለኝ። አንተ እኔ ወንድም ያንተን ጥሪ በፎቶ የምታጣራ ከሆነ በዞጎ እኔ ጣርቶኝ ነው የወጣሁት ጥርጥር የለኝም። እና ጥሬን እርግጠኛ ስለሆንኩ እንደማልሞት አውቃለሁ። እርግጠኛ ነኝ ግን ልታሰር እንደሚችል ቆርጫለሁ። የፈለገ አንደርግራውንድ ጨለማ ውስጥ ሊያስሩኝ እንደሚችሉ አስባለሁ። በክብር እንደሚወጣው ላይ አላስብም። ሁሌ ታስሬ የሆነ ነገር አድርጎ እንደሚያወጣ ያስቤ ነው ወንጌል የምሰብከው ሰራዊት ውስጥ። ግን አንድም አጠገብ ያለው ሰው ይታሰረኝ የሚነካኝ የለም። እንዲሁ እንኳን መንካት እላይ ላይ የመጣው ክብር ያ ክብር ማለት እንደዚህ በሌሊቱን እንደዚህ እግዚአብሔር እስከመነጠቅ የሚባለው ክብር እንዲሁ ዝም ብሎ አይደለም። በላይ ላይ ጠጥቶ የመጡ ሰዎች እኔ ጋር አይጠጉም፣ ጠጥቻለሁ እንዳትጠጋኝ ይላሉ። ጥቁር አጀንዳ ይዤ መጽሐፍ ቅዱስ ያን ነገር ነው ያስከው ወደ ኋላ አርገው ይላሉ። ሲጋራ የሚያጨሱ ትልልቅ አለቆች እኔ ጋር ሲደርሱ ሲጋራ ወደ ኋላ መሬት ላይ ጥለው ነው የሚያናግሩኝ። ከፍተኛ ፍርሃት ነበረባቸው። አዎ እንኳን ሌላው እኮ ይታሰራል፣ ጨለማ ቤት ይታሰራል። ግን እኔ ማንም ሰው እኔ ሞትን ቆርጬ ያለሁት በቃ እንደማርሸና ቃል እንደምታሰራ ቃል እና በኋላ ግን በተለይ ኦጋዴን የነበርኩበት ጊዜ ቀን ላይ እኔ በዛ በረሃ ብዙ ሰዎች ያብዳሉ። በረሃው ብዙ ሰዎች አእምሯቸውን ይለቃሉ። ከባድ ቦታ ነው። ቀን አንዳንድ ወታደሮች ይመጡና እኔ መጽሐፍ ቅዱስ አነባለሁ፣ ጽፋለሁ፣ ከሰው ጋር አልቀላቀልም እና ይመጡና አጠገቤ ቁጭ ብሎ ማነበውን አይቶ ምን ብሎ እያዩ ይሄዳሉ። እኔ ልተናኮሉኝ ነው የሚፈልጉት ብዬ ወይ ለስለላ ነው የሚላኩት ይሱ ምን እየጻፈ ነው በየቀኑ የሚያነበው ብሎ ለስለላ እንደሚላኩ አስባለሁ። አጠገቤ ሲቀም ሰላም አለ ቁጭ ብሎ ስራዬ ነው የምቀጥለው። ቁጭ ብሎ ይሄዳሉ። ብዙ ጊዜ ተደጋጋሚ ይመጣሉ ካምፑስ ያሉ ወታደሮች። ከሆነ ጊዜ በኋላ ግን መሰከሩልኝ። እኛ እኮ አንተ ጋር እየመጣን አጠገብ ቁጭ ብለን የምንሄደው ሸይጣን እየመጣ ሊያሳብደን ወደ በረሃ ልንሮጥ ስንል ስንጨነቅ እንሄድና አንተ አጠገብ ቁጭ እንላለን። ከዛ ጂኒ የለቀቀን ሰላም እያገኘን ነው የምንሄደው። አጠገብ ቁጭ ያልን ልብስ አጠገብ ቁጭ ያልን አንተ ጋር ቁጭ ያልን ተራ በተራ የምንመጣው አንተን ለመነተናኮል አይደለም። ልናብድ ስንል እንደዛ ነው የምንሆነው። የዛን ያህል ግሎሪ እግዚአብሔር ላይ ያስቀምጠው ነው ያ ክብርና አሁን ያን ሳስብ ከተማ ውስጥ ገባ በዚያ ክብር ጌታን ማገልግል አይመስለኝም፣ ደስ አይለኝም። አሁን ያለውበት አገልግሎት ያየሁትን ክብር ያ አጠገብ ያለው ሴሸልስ ሲያዳምጥ አንድ ካምፕስ ያለ ወታደር ሴሸልስ ሲያሳዳድም ጉድጓድ ቆፍሮ አጠገብ እኔን የሚጠይቀኝ እኔን ማናገር አይችልም። አለቃዬ ለስራ ሊያናገረኝ ስመጣ መጽሐፍ ቅዱስ እያነበብኩ ካለ የሚያስፈራ አለቃዬ ተመልሶ ይሄዳል። መጽሐፍ ቅዱስ እያነበብክ አላናግረም ይላል። ይፈሩኛል፣ ይደነግጣሉ።
እባካችሁ ማታ ማታ መልአክ እያናገረ ነው የሚያድረው እንዳትጠጉት ብሎ ይፈራሉ። ሰዎች ይፈራሉ፣ ይደነግጣሉ። እና እኔ ለሰው ልገልጽ አልችልም። ካምፕ ውስጥ እኔ ያለፍኩበትን የእግዚአብሔር ክብር እና አሁን ማሳልፈው ከዛ ክብር አንጻር እያገለገልኩ እንዳልሆነ አስባለሁ። ብዙ ከዛ በኋላ እኔ አይነ ስውር በእጄ ስበራ አይቻለሁ። ወደ አገልግሎት ከመጣሁ በኋላ ሽባ ሲተረተር አይቻለሁ። ግን በዛ ክብር ውስጥ እንዳለው አይሰማኝ። ደግሜ ያን ክብር ኦጋዴን እያለሁ እኔ በረሃ ውስጥ እኔ መኪና ሾፕ ውስጥ የአምላኬን ክብር የሚዳሰስ ክብር ጌታን ያየሁበትን ክብር አየዋለሁ ወይ ወደ ጌታ ካልሄድኩ በቀር ብዬ እላለሁ። እና በጣም ብዙ ኃላፊነት አለብኝ፣ ብዙ ውጥረት አለብኝ፣ ብዙ እንደሱ አልጸልይም። ግን ያን ጊዜ ያሳየኝ ክብር ያን ጊዜ ሳስበው የሰማኝ ጸሎት ነው የምበላው ብዬ ነው ማስበው። ያን ጊዜ ሌሊቱ ሙሉ በልሳን 3 ሰዓት የምንጸልይበት ጊዜ አለ። በልሳን 4 ሰዓት ሳላቋርጥ እና ሳስብ እኔ ቀልድ እንዳልሆነ አያለውና የእግዚአብሔር ክብር ሲባል ዝም ብሎ አሁን ባዶ ጩኸት የምንጮህበት ሳንነካ የሆነ ነገር የምንሆንበት ነገር ሳይ አስባለሁና ያን ጊዜ እግዚአብሔር የነካኝን መነካት ሳስበው ያስለቅሰኝ። የነካኝን ጊዜ ምናልባት 1 ዓመት 2 ዓመት ሊሆን ይችላል። ምናልባት ለዚህ ቀን እና እኔ እዛ ኦጋዴን ልትገልጹ አትችሉም። ኦጋዴን ያለ በረሃ እና ስቃይ ሰው ልጅ እና እዛ በረሃ ውስጥ ሞት ብዙ ወታደር እግሩን አጥቶ ይመጣል። ፈንጂ አብሮኝ የወጣ ሰው በፈንጂ እግሩን አጥቶ ይመጣል። አብሮ የነበረ ሰው ሞቷል ይባላል። ብዙ በቃ እኔ የሚሄድበት በኮምቦይ ሄዳለሁ፣ ለስራ እመላለሳለሁ። እኔ የሚሄድበት ኮምቦይ ላይ አንድ ቀን ጥይት ተተኩሶ አያውቅም። ግን እኔ በሌለውበት ኮምቦይ ሰው ፈንጂ እግሩን አጥቶ ለምን እንደሆነ አላውቅም። እኔ የሚሄድበት ኮምቦይ እንኳን በተለየ መልኩ እስኪጠበቅ ድረስ ነው የሚመስለኝ። እና በዚያ አይነት ክብር እግዚአብሔር አሳልፎኛል። ዛሬ እኔ መጽሐፍ ስጽፍና ሳስብ እኔ እዛ ጋር ነው ያስጨረሰኝ። እዚያ ምድረ በዳ ውስጥ ሆኜ እግዚአብሔር ያሳየኛል። እዚህ ያለውን አዲስ አበባን ምድረ በዳ ነው ይለኛል። ምድረ በዳ በረሃ አድርጎ የሚያሳየኝ ምድረ በዳ ያለው ህዝቤን ታገለግላለህ ይለኛል። እኔ ምድረ በዳ ነው ሊትራሊ ያለሁት፣ ግን እዚህ ያለውን ምድረ በዳ ያለውን ህዝቤን ታገለግላለህ ይለኛል። እና ሰራዊት ህዝቤን ታረጋለህ ይለኛል። ለዚህ ነው አሁን የሰራዊት መልክ አሁን መንፈሳዊ ባለስልጣን ስለ አብዛኛው ሰራዊት መልክ ነው። አሁን መንፈሳዊ ተዋጊ የሚል መጽሐፍ ነው በዚህ ዓመት አሁን እየተሰራ ያለው። መንፈሳዊ ግዳጅ የሚል ነገር አለ። መንፈሳዊ ስለላ የሚል ትምህርቶች አሉ። እዛን የሰጠኝ እግዚአብሔር። አሁን መንፈሳዊ ተዋጊ እዛን የሰጠኝ እግዚአብሔር። መንፈሳዊ ባለስልጣን እዛን የሰጠኝ እግዚአብሔር። ትምህርቱን እዛን ያጻፈኝ እዛ ጻፉኝ ትምህርቶች አሁን ያላስተማርኳቸው 200 300 1 2 ተብሎ አጀንዳ ላይ ተጻፉ አሉ። ገና ለቋቸው ትምህርቶች አሉ። ያጽፈኛል። ያ በቃ ሌሊት ማለት ቀን ላይ ያጽፈኛል፣ ሌሊት ጸሎት ያሳልፈኛልና በዛ አይነት ሁኔታ ነው እግዚአብሔርን ወደ ማገልገል ህይወት ውስጥ የጠራኝ። በኋላ ቦሌ አካባቢ በሆነ መኪና ስፖንዳ እጄ ላይ ወደቀ። በሱ ምክንያት ሆስፒታል ገባው። የሚገባበት አይደለም። በኋላ ላይ እዛ ሆስፒታል ስገባም ኦጋዴን አንበሳ የሚባል ሐረር ሆስፒታል ውስጥ ገብቼ ግን እንዳገለግል ነው መሰለኝ። ሁለቱም በእጀሶ እጄ ላይ ታስሮ 2 ወር ሲቆይ 60 ወታደር ነው ጌታን ያገኝ። 60 ወታደር፣ አንዳንዱ አጋንንት ከነጀሶ እየወጣ 60 ወታደር ጌታን አገኘ። በቃ እኔ ለዛ ነው ያስገባኝ ብያለሁ። ወጣው ተውኩኝ፣ ወደ ስራ ተመለስኩ። ግን እግዚአብሔር መውጫ መንገዴን አረከው። ያችን መውጫ መንገድ እግዚአብሔር አረከ እና ሰራዊት የተጎዳ ሰራዊት አይኤምኤፍ 150,000 ሰራዊት ከዛም ከዚህም ቀንሱ ተብሎ ሲወጣ አይኔ የሌለው እግሩ የተጎዳ ሰው ሲወጣ እኔም አልችልም ቀረው። እጄ እንደዚህ ነው፣ ምንም ሰላም ነኝ፣ አያስወጣኝም። ስቀር
ብዙ ታሪክ እዛ ውስጥ አልገባም። መሀል ይመራ የነበረው ዶክተር ሲቪል ነው። ጫት ተሸክሞ እያጨስ ሲሄድ ነው መንገድ ላይ ሐረር ከተማ። እኔ በጌታ መሆኔን የሚያውቅ መሆኑን አላውቅም። እኔ ምንም አላውቅም። እና እጁ እኔ ነኝ እኔ ፔሸንት ነው ለግዳጅ ብቁ አይደለም እንዲህ ያለ ብሎ ተከራከረ እና ጻፈ። ወጣው በቦርድ ነው የሚወሰነው። ተከራከረ። ከሚሊተሪ እንዲወጣ ተወሰነ። አላሰብኩም። እኔ ወኦ ተባለ። ስንት ዓመት ሙሉ ነው በእኔ ምክንያት አለቃ ይሉ የተገመገመው። ድንገት እግዚአብሔር አስወጣኝ። ግን ሐሙስ ዕለት ያ ተወሰነው። መንገድ ላገኘሁት ያን ዶክተር መንገድ ላገኘሁትና ምን አለኝ? ሂድና ወንጌልን በነፃነት ስበክ አለኝ። እንደዚህ ነው የነዘረኝ። ጥሬን ያወቅኩበት አንዱ ጫት ተሸክሞና የሚያጨስ ዶክተር ሂድና በነፃነት ወንጌል ስበክ። ለካ የተከራከረው ወይ እግዚአብሔር ውስጡ የሆነ ነገር አስቀምጧል ይሆን? በእንደዚህ አይነት መልክ ነው ከሰራዊቱ ለአገልግሎት እግዚአብሔር ጠርቶኝ የወጣሁት። እዛ ነው እንግዲህ መጥቼ የቦሌ አማኑኤል ቤተክርስቲያንን በሱ ደግሞ የራሱ መንገድ አለው። ከአንድ ሰው ሁለት ሰው ጀምሮ ቤተክርስቲያን ተከላ ጀምሬ ባለፉት 19 ዓመታት ውስጥ ሌሎችን ቤተክርስቲያን ያፈራች ብዙ አገልጋዮችም ያፈራችበትን ቤተክርስቲያን መጥቼ መትከልና ከቤተክርስቲያን ተከላ ቀጥሎ ደግሞ ምድሪቷ ላይ በተለያየ ክሩሴድም በምንም በተለያየ አገልግሎት ሰፋ ያለ አገልግሎት እስከ ትንሽ ጀምሬ እንዳደግ ያረገኝ ይሄ ነው። እሺ እንግዲህ ያው ቦሌ አማኑኤል ቤተክርስቲያን በጣም ብዙ ፍሬ እንዳፈራ እናውቃለሁ። እኔም መጥቼ ቅድም ነገር ያለው ተገልግያለሁ። እንግዲህ ያኔ ገናና ሆናችሁ በወጣችሁበት ገና በመጀመሪያው ጊዜ እና እዛስ ቤተክርስቲያኗን አሁን አንድ ርዕስ ጀምረናል እኛ ቤተክርስቲያን ተከላ ወይስ ከፈታ የሚል ሰዎች መትከል እንዳለባቸው እና እንዴት ነው እስቲ ስትጀምር የነበረውና በዛ በአገልግሎት ደግሞ የገጠመ ተግዳሮት የምትለው ሌሎችን መልእክት ይሆናል ትምህርት ይሆናል የምትለውን ነገር ካለ ባለችን ደቂቃ እንደው ብትነግረን። እንግዲህ ቤተክርስቲያን ተከላ የጀመርኩት እዚህ በኢትዮጵያ አማኑኤል ቤተክርስቲያን ስር ደግሞ የአዲስ አበባ አማኑኤል ቤተክርስቲያን ሜክሲኮ ያለችዋ ስር በተለያዩ ቸርች ተከላዎች አሉ። እኔም ከተመለስኩም በኋላ እንደገና አንድ ሰው ለምኖኝ እዚህ ተክለ ሃይማኖት አካባቢ ሙያተኛ ስለሆንኩኝ የሆነ ነገር እንዳስተካክልለት ስራ እየሰራው ነበር በግሌ እያገለገልኩና በወቅቱ ቤተክርስቲያን ውስጥ ያለውን ጥሪውን ጸጋ ተከትላ መትከል እንዳለብን ስራዬን እየሰራው መትከል እንዳለብን በዚህ አጋጣሚ ሰዎች ስራ እየሰሩ እንዲሁ ጥሪ ያለኝ ብሎ ቤተክርስቲያን ደጅ ከማንኳኳት ይልቅ ፍሬው ቢያወጣቸው ይሻላል እና በዛ አቅጣጫ አንድ ሁለት ሰው ይዤ ሰኞ ዕለት ጸሎት ጀመርኩ። አዳር ጸሎት ሐሙስ ጀመርኩ። ከዛ እሱ ጃፓን ኤምባሲ አካባቢ ወደዚህ ኖቪስ ጀርባ ነበረ ኮሬል በዛብህ ጴጥሮስ አስመራ የወደቀው እሱ ቤት ውስጥ ነበረ። ከሱ ወደ ደንበል ፊት ለፊት አካባቢ መጥቼ 6 ወር በኋላ አንድ ቦታ ላይ ተፈራርቆ ሰው የሚያገለግልበት ቦታ ላይ ኮሬል በዛብህ ጋር ተገናኛችሁ ወይስ አልተገናኘንም? እሱ ቤት እሱ ቤት ኦኬ እሱ ቤት እና የተጀመረው ሲጀመር ከዛ በጌታ ነበርኩ። ሄደኮ ያን ጊዜ ከዛ አስመራ ተይዟል እንጂ በአካል ተዋውቁ ነበር? አንተዋውቅም። ባለቤቱ ጋር ነው ተዋውቀው። ከዛ እዛ ደንበል አካባቢ ባለው ቦታ ላይ ነው ከሼል ጀርባ ባለችው ቦታ ላይ በቅዳሜ ከሰዓት በኋላ ማገልገል ጀመርኩ። ያው አንድ ሰው ሁለት ሰው 3 4 ሰው 5 ሰው እያለ ነው። ከስራ ሰርቼ መጥቼ ከሰዓት በኋላ እመጣለሁ፣ ቤቷን አጸዳለሁ፣ ከዛ ለማስመከል ሞክራለሁ፣ እንደገና ሰብካለሁ። 5-6 ሰው መጣ ሰው መባ እየሰበሰበ እንዲህ እያልን ወንጌል ስርጭት ደግሞ ከቦሌ ጫፍ እስከ ታች ድረስ 4-5 ልጆችን ይዤ የወጣው ደግሞ እነሱንም ወንጌል እናሰራጫለን፣ እንመሰክራለን። የዳኑ ሰዎችን ደግሞ ደህንነት እያስተማርኩ እየተጠመቁ እንዲህ እያለ በአንድ ሰው በሁለት ሰው በወንጌል ስርጭት እና ቤተክርስቲያን ተከላ ነው የተጀመረው። በኋላ ደግሞ ሙሉ ግቢ ተከራይተን አንድ 3-4 ዓመት በኋላ ደግሞ ቤተክርስቲያኑ ደግሞ የእሁድ ከሰዓት ሐሙስ እንደዚህ ፎስ ፕሮግራም ጨምረን ነው እያገለገልን የመጣ ነው። በኋላ ሌሎች አገልጋዮችንም ደግሞ ከናዝሬት ከ3-4 ዓመት በኋላ ደግሞ በኋላ እኛ ጋር መጥተው ነቢም ብለን ነቢ ታምራት ደምስስ ቦሌ አማኑኤል ከመጣ በኋላ የነቢይነት እውቅናም ደግሞ ሰጥተን ዘማሪ ኤፍሬም ደግሞ ከናዝሬት ተቀብለን እነኚህ ወገኖችን መጥተው አገልግሎታችን ላይ በደንብ እየሰፋ ነው ሄደው። ስለዚህ በዛ ደግሞ በጣም ምሳሌ የሆነ አገልግሎት ነበረ እና እኔ ፓስተር ሆኜም ደግሞ በነቢይነት ጸጋ ያለው ሰው ጋር ተጣምረን
ያለው አገልግሎት በጣም ጥሩ ምሳሌ የሚሆን አገልግሎቶችን በዛ ሰዓት ላይ አልፏል። በርካታ ሰዎች ወደ ጌታ የመጡበት አገልግሎቶች ነበሩ። ያው አንዳንድ ጊዜ እግዚአብሔር የሚሰጥ ጊዜ ያለው ከተማው ላይ አሁን ድብልቅልቁ ያለው ነገር ከመውጣቱ በፊት በደንብ ወንጌል የሚሰራባቸው ስራዎች ነው የታለፈው። በዛ አልፈን እንግዲህ እዛው ፍላሚንጎ አካባቢ ባለንበት አካባቢ ላይ የራሳችን ቦታ ገዝተን ጊዜያዊ ግንባታ ገንብተን በዛ መልኩ ነው እያመለክን ያለ ነው። ግን በዛ ሂደት ውስጥ ነው ቤተክርስቲያን እንቅስቃሴ ታለፈው። አሁን በቅርቡም ዘማሪ ኤፍሬም ፓስተር አድርጋችሁ ማችሁት አይደለም? አይ ዘማሪ ኤፍሬም ከቸርቻችን ወጥቶ ወደ 8 ዓመት ወጥቶ ቆይቶ ነበር። ግን ወደ ቸርቹ ተመልሷል። ወደ ቸርቹ ነው የተመለሰው እንጂ ፓስተር ዘማሪ ነው እስካሁን። እንደው በዚህ አጋጣሚ ግን አሁን ስትናገር ሸክም ውስጥ የመጣና የኮርኔል በዛብህ ጴጥሮስ ከዚህም በፊት በሴኩላር ሚዲያ ስለሱ ፕሮግራም ሰርቼ ነበርና በጌታ መሆኑን አላውቅም። አሁን ዛሬ መስማት ነው። እና ይሄ ከሆነ እንግዲህ በኤርትራ እስር ቤቶች ያው እንደምታውቀው በርካታ የጌታ ሰዎች ክርስቲያኖች እስር ቤት ውስጥ እየማቀቁ ነው ያሉት። ከዛ አምልጠው ወይም ደግሞ ከዛ እግዚአብሔር አስተርፏቸው የመጡት ምስክርነት እየሰጡ ነው ያሉት በእኛ ፕሮግራም። እና በዚህ አጋጣሚ እንግዲህ እሱ በህይወት አለ አይደለም? አይታወቅም ግን አለት ብለን እናስብና ለክርስቲያኖች ሸክም የለም የሚባለው አይነት ነገር ነው የሚበልጠው። ምናልባት ሸክም ዝም ብንጸልይ ከሌለም መልክቱ ቢታወቅና እንትን ቢል እግዚአብሔር እዛ ውስጥ ደግሞ ስራ ሰጥቶትም ሊሆን ይችላል። ምናልባት የምትናገረው ነገር ካለ ላይ እንግዲህ በጣም የእምነት ሰው ናት ባለቤቱ ማሚ የምንላት ወይንሸት በጣም አሁን ዳላስ ነው ያለችው። ልጆችም አንዳንድ በጣም ጥሩ ቦታ ደርሷል ልጆቻቸው። ዮሴፍ የሚባል ልጅ አውቃለሁ። ሌሎችም በጣም ቅርብ ጊዜ ማግኝቻታለሁ። ጀግና ናት በጣም እና የእምነት ሴት ናት። በብዙ እንግዲህ በደርግ ጊዜም 8 ዓመት ታስሮ ነው የተፈታው። እዛ ተጥሎ ሁለተኛ ዙር ነው የወደቀው። ቸርች ሽማግሌ ሁሉም ነበረ እና እንደሆነ ሰምቻለሁ እንደነበረ በጌታ ነው። ግን ያው ወታደር ሆነው በጌታ ብዙ ወታደሮች እንደሚሆኑ በጌታ ሆኖ ነው በዛ ውስጥ ያለፈው። ግን እንደ ሰው መጸለይ ያስፈልጋል። በርካታ ሰዎች አሉ አስመራ እነ ዶክተር ክፍሎም የሚያክሉ ሰዎች 20 ዓመት በላይ እስር ቤት ያሉ አሉ። ምናልባት እንደዚህ እንደነኛም ታስሮ በህይወት የመኖር እድል ካለ ሊኖር ይችላል። እንዲሁ እነሱ በጌታ ምክንያት ታስሮ እዛው የሚቆዩ ናቸው። በህይወት ቢኖር የጦር ምርኮኛ ደግሞ ዓለም አቀፍ ቀይ መስቀል ምንም የመረከብ ምናምን እድሎች አሉ። ግን ወደፊት በግልጽ የምናየው ነው ብለን ነው የምናስበው። በጣም ጥሩ። እንግዲህ ያው ምስክርነታችንን እንግዲህ ሌላ ቀን አላደክምም። ማጠቃለያ መናገር አለብኝ የምትለው ነገር ካለ ለተመልካቾች መልዕክት ታስተላልፈው ካለ የመጨረሻውን እድል አነሳ። እንግዲህ እኔ ከአጥቢያ መጋቢነት ባሻገር የአጥቢያ መጋቢ ነኝ። ከመጋቢነት ባሻገር ሁለት ትኩረት አድርጌም እግዚአብሔር የሰጠኝ ሸክሞች አሉ። የአክብሮትና የቡራኬ ተሐድሶት እንድነሳ ምድር መካከል መከባበርና እንደገና መባረክ የአክብሮትና ቡራኬ ተሐድሶ እንድነሳ በተለያየ ምድር ላይ ዞሬም ከሀገር ውጭም ሀገር ውስጥም በስፋት እየተናገርኩ በዚህ በቡራኬ መጽሐፍ አሁን በእንግሊዝኛውም እየተዘጋጀ ነው። ብዙ እሱን ራእይ ሀሳቡን ትምህርቱን በብዙ አካፊ ያለ አስቀምጫ ያለው እናት አባቱን የሚያከብር መሪ ቢያከብር ሽማግሌ የሚያከብር እድሜው የሚረዝም ትውልድ እንዲነሳ ደግሞ የሚባርኩ እናቶችና አባቶች እንዲበዙና ሳምንታዊ ቡራኬ በየቤቱ እንዲጀመር በሱ አቅጣጫ እየሰራው እግዚአብሔር ይባርክ። እንደ መጨረሻ ላይ ሳልናገር ማላልፈው ምንድነው በተለይ ዓመት በዓል በመጣ ቁጥር በርካታ እንግዲህ ዝቅተኛ ኑሮ ላይ ያሉ ሰዎችን እንደውም ባለፈው 20 በሬ ነው ያለው። በአሁኑ 32 በሬ ነው ያለው። 32 በሬ እንግዲህ 600 መደብ ቅርጫ በየዓመት በዓሉ እንደዚህ እንግዲህ 32 በሬ ገርቶ አንድ በሬ ያከፋፈለ ሰው ምን ያህል ፖለቲካ እንደሚሰራ ወይም ደግሞ ማስታወቂያ እንደሚያስነግር ታውቃለህ። ይሄ የሚያክል አገልግሎት እያገለገልክ ነው። ስለሱም እንደው ብትናገር ደስ ይለኛል። እንግዲህ ሁለት ትኩረት ነው። አንዱ የአክብሮትና ቡራኬ ላይ የኢትዮጵያ ወንጌላውያን ብሔራዊ አባቶችን ህብረት እስከ መመስረት ድረስ እግዚአብሔር አድርሶኝ በብዙ ጥሩ እየሄደ ነው። የድሆች ጩኸት የሚል ፕሮግራም ኤልሻዳይ ላይ ማለኝ በሱ ዙሪያ በተለይ ይሄ የድሆች ጩኸት የሚለውን መጽሐፍ ከመጻፍኩ በኋላ ይሄ ለድሆች ማካፈል በትምህርት ካሪኩለም ውስጥ መግባት አለበት ብዬ አድቮኬሲ ተቋም በትምህርት በመንግስት ፈቃድ አውጥቼ ቦርድ አቋቁሜ አንዳንድ ትምህርት ቤት ፕሮፌሰሮችንም ይዤ ኮንሴፕት ኖት ለትምህርት ሚኒስትር አቅርቤ ሼሪንግ ማካፈል የራህ አገልግሎት እንዲገባ
አቅርበን እግዚአብሔር ረድቶን ከ0 እስከ 8ኛ ክፍል ግብረ ገብ ውስጥ እንዲገባ እድል አግኝተናል። ያን ያህል ስራ እንድንሰራ አድርገውናል። ከዛ ውጭ ደግሞ ያው በድሆች ላይ የተኮረ አገልግሎት እንድንኖር ካለ ነገር አንጻር ቤተክርስቲያን ወደ 125 አረጋውያን አሉ የምንደግፋቸው 200 አካባቢ ልጆች አሉ። ከሱ ግን አረጋውያን አሁንም ከቡራኬ ጋር የተያዘ ምድሪቷ እንዲባርኩ በበዓል ቀን ከሰው ወደታች እንዳያንሱ እንዳያዝኑ በማለት ከአንድ በሬ ወደ ዛሬ 13 ዓመት የተጀመረው እያደገ መጥቶ ከሌሎች አጋርና በጣም ቅዱሳን ጋር በመሆን እስከ 32 በሬ በአሁኑ ደርሰናል። ባለፈው ዓመት 27 ነበር። እየቀጠለ ይሄዳል። ቅርጫ ስጋ ነው የምናከፋፍለው ቤታቸው ሄደው እግዚአብሔር እንዲያመሰግኑ የምናደርግበትና እንዳያዝኑ ከጎረቤት እንዳያንሱ እናቶቻችን አባቶቻችን ይሄን የሚሰጡትን እንዲመርቁ እኛን እንዲመርቁ ምድሪቷ እንዲመርቁ የምናደርግበት ነው። እግዚአብሔር በዚህ አቅጣጫ በድሆች አቅጣጫ ሰፊ ስራ እንድንሰራ ደግሞ እድል ሰጥቶኛል። በብዙ ጩኸቴ በድሆችና ችግረኞች ዙሪያ በተለይ መልኩ ሸክም ሰጥቶኛል። ደግሞ ወላጅ እናት አባትና ሽማግሌና አባቶች እንዲከበሩ ሸክም በቃ ውጣ ብትለው እንኳን ማይወጣ ሸክም ሰጥቶኛልና ክብር ለእግዚአብሔር ይሁን። ፓስተር አመሉጌታ ከቦሌ አማኑኤል ህብረት ቤተክርስቲያን እዚህ ድረስ 2 ሳምንት መጥተህ ምስክርነትን ስለሰጠ በሲኤምኤን እና በራሴ ስም አመሰግናለሁ። እግዚአብሔር ባርክ። በጣም ነው አሜን። ተመልካቾቻችን በ2 ሳምንት ያስተላልፍላችሁ የፓስተር አመሉጌታ ፕሮግራም በዚህ ይጠናቀቃል። መጽሐፉን ወይም መጽሐፍቶቹን ማግኘት የምትፈልጉ ሰዎች ካላችሁ ያው ስክሪን ላይ ስልክ ቁጥሩን የራሱን ስልክ ቁጥር አስቀምጠናል። በቀጣይ የደወላችሁ ማግኘት ትችላላችሁ። በተረፈ ሀሳብ አስተያየታችሁን በዩቲዩብ አድራሻችን ላይ አስቀምጡልን። በሳተላይት በተስፋ ቴሌቪዥን የምትከታተሉን ደግሞ እንደዚሁ የዩቲዩብ አድራሻችን ላይ ወይም ደግሞ በስልክ ቁጥራችን አጭር የጽሁፍ መልእክት ላኩልን። ብዙ ጊዜ ስልክ ላይ ይነሳ ይችላል። በርካታ ስልኮች ስለሚደወሉ በተቻለ መጠን የጽሁፍ መልእክት ትልኩልን እንመርጣለን። ተረፈ ሳምንት በሌላ እንግዳ እንገናኛለን። እስከዛ ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ። ይህ ሕያው ምስክር ነው።